በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። የዮሐንስን ወንጌል ከቁጥር 1 ጀምሮ እየተማማርን መተን ቁጥር 4 ላይ ነበር ያቆምነው። ዛሬ እንደ እግዚአብሔር ፍቃድ ከቁጥር 5 ጀምሮ እንማማራለን። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 5 ያለውን እናወጣና እሱን አንዴ አንብበን ካቆምንበት ደግሞ እንቀጥላለን። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ከሁለት ሳምንት በፊት ቁጥር 4 ላይ ነበረ የቆየነው። ቁጥር 4 ላይ የተገለጹት ሕይወትና ብርሃን ናቸው። እነኚህ ሁለቱ ደግሞ እንደማይነጣጠሉ፣ አንዱን ያለ አንዱ ማግኘት እንደማይቻል፣ አንድ ሰው የሎጎስን የእግዚአብሔር ወልድን የኢየሱስ ክርስቶስን ብርሃን ማግኘት ከፈለገ አስቀድሞ በእርሱ ያለውን ሕይወት ማግኘት እንዳለበት ተማምረን ነበረ። ዮሐንስ በዚሁ ወንጌል ምዕራፍ 6 ቁጥር 35 ላይ ኢየሱስም የሕይወት እንጀራ እኔ ነኝ ብሎ ተናግሯል። እንዲሁም ደግሞ ምዕራፍ 9 ቁጥር 5 ላይ በዓለም ሳለው የዓለም ብርሃን እኔ ነኝ ብሏል። ቁጥር 4 ዮሐንስ ወንጌል ምዕራፍ 1 በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ሲል ሁለቱንም ጌታችን የራሱ ማንነት አድርጎ በዚህ ወንጌል ተናግሯል። እኔ የሕይወት እንጀራ ነኝ ብሏል። ደግሞም እኔ የዓለም ብርሃን ነኝ ብሏል። ቁጥር 4 ላይ እርሱን ነው ዮሐንስ ሊያመለክተን የፈለገው። በምዕራፍ 8 ቁጥር 12 ላይ ደግሞ እንዲሁ መድኃኒታችን እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም ብሏል። ዮሐንስ በመቅደሙ ውስጥ ስለ ኢየሱስ ክርስቶስ አምላካዊ ባህሪ ሲያስረዳን የሚጠቀማቸው ቃላቶች የተመረጡ ቃላቶች ናቸው። ብርሃን፣ ሕይወት እንዲሁም ደግሞ ጨለማ የሚሉ ቃላቶችን እየተጠቀመ ነው እግዚአብሔር በልጁ በክርስቶስ ኢየሱስ በኃጢአት ለወደቀው የሰው ልጅ ያበረከተውን ስጦታ የሚነግረን። ቁጥር 4 የኢየሱስን ማንነት በሁለት ቃል ነው የነገረን፣ ሕይወት እና ብርሃን በሚል ቃል። እነኚህ ሁለቱ ደግሞ አንድ ላይ ተጋምደው እኔ የሕይወት ብርሃን ነኝ ብሏል ኢየሱስ ክርስቶስ። ቁጥር 4 ውስጥ ስለ ሎጎስ ማንነት የተቀመጠው አንዱ ትምህርት ሎጎስ ኢየሱስ ክርስቶስ እግዚአብሔር ልጅ ሕይወት ብርሃን እንደሆነ፣ ሕይወተ ብርሃን እንደሆነ ነው የነገረን። ዛሬ ደግሞ ከዚሁ ከቁጥር 4 ጋር ተያይዞ ቁጥር 5 ላይ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ብሎ ነው የሚያስተምረን። ለማስታወስ እንዲያመቸን በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 5 ድረስ ባለው ክፍል ውስጥ ዮሐንስ ስለ ኢየሱስ ክርስቶስ አምላካዊ ባህሪ የገለጻቸውን ነገሮች ወደ 6 ማውጣት እንችላለን። እነርሱንም በቅደም ተከተል እያየናቸው ነው የመጣናቸው። በዛ አውድ ውስጥ ነው ቁጥር 5ም መተርጎም ያለበት። የመጀመሪያው ይሄ በመጀመሪያው ቃል ነበረ በሚለው ሐረግ ተመስርተን የመጀመሪያው ስለ ሎጎስ በዚህ መቅደም ውስጥ ዮሐንስ ያስተማረን በመጀመሪያ የነበረ መሆኑን ነው። ፕሪ ኤግዚስተንት መሆኑን ነው። በቅድመ ህላዌው ጊዜና ሕይወት ከመጀመሩ በፊት በነበረው በዚያ የዘላለም ጥንት ውስጥ ኑባሬ ያለው አምላክ መሆኑን የነገረን። አንዱ ከቁጥር 1 እስከ 5 ባለው ክፍል ውስጥ ስለ ኢየሱስ ክርስቶስ ልንመሰርተው የሚገባው አስተምሮ ይሄ የሎጎስ ክርስቶሎጂ የመጀመሪያው ፕሪ ኤግዚስተንት ነው የሚል ነው። በመጀመሪያ የነበረ ነው የሚል ነው። ሁለተኛው ኮኤግዚስተንት ነው፣ በእግዚአብሔር ዘንድ የነበረ ነው። በዚያ በዘላለም ጥንት ውስጥ እግዚአብሔር ወልድ ብቻውን አልነበረም የነበረው፣ ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር ኮኤግዚስተንት ሆኖ ይኖር ነበር የሚለውን ያሳየን። በሶስተኛ ደረጃ ደግሞ ሰልፍ ኤግዚስተንት ነው፣ ከራሱ ጋር ያለውን ግንኙነት ሲነግረን ቃልም እግዚአብሔር ነበረ ነው ያለን። ሰልፍ ኤግዚስተንት ነው፣ ማንም ካለመኖር ወደ መኖር አላመጣውም። ለአብ በራሱ ሕይወት እንዳለው፣ ለመንፈስ ቅዱስም በራሱ ሕይወት እንዳለው፣ ወልድም በራሱ ሕይወት አለው። እሱን የነገረን። በአራተኛ ደረጃ
ክሬኤቶር መሆኑን ነው፣ ፈጣሪ መሆኑን። ሁሉ በማሆነን ያለን በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም የሚለውን ነበር የነገረን ቁጥር 3 ላይ። ይህም በማለቱ ደግሞ ሎጎስ ፈጣሪ የሁሉ አስገኝ መሆኑን አስተምሮናል። ቁጥር 4 ላይ ደግሞ በእርሱ ምን ነበረች ነው ያለን? ህይወት። ስለዚህ ህይወት ጊዜ ወስደን አጥንተናል። ዞዌ የሚል የግሪክ ቃል ነው ያለው፣ እርሱም ደግሞ የዘላለም ህይወት ነው። ስለዚህ ሎጎስ አስቀድሞ የነበረ በእግዚአብሔር ዘንድ የነበረ በራሱም እግዚአብሔር የነበረ ደግሞም የሁሉ ፈጣሪ ብቻ ሳይሆን የዘላለምም ህይወትን የተጎናጸፈ ነው። ይህ በሎጎስ አለ የተባለው ነበር የተባለው ዞዌ የሆነው የዘላለም ህይወት ከአብና ከመንፈስ ቅዱስ የተቀበለው ሳይሆን በራሱ ያለው ነው፣ እንደነሱ ያለው ነው፣ የዘላለም ህይወት ነው በሚል በስላሴ ቅንብብ ይሄን አይተናል። ቀጥሎ ቁጥር 4 ላይ ከህይወት ቀጥሎ የተነሳው አሁን ደግሞ ቁጥር 5 ላይ በደንብ አምፓክ የተደረገው የብርሃን ኮንሴፕት ነው። ህይወት ብቻ ሳይሆን ሎጎስ ደግሞ ብርሃን ነው ተብሎ ተነግሮናል። ስለዚህ እነኚህ 6 በቅደም ተከተል የተቀመጡ የክርስቶስ የማንነቱ መገለጫ የሆኑ ጽንሰ ሐሳቦችን በአግባቡ ማስታወስ አለብን። ፕሪ ኤግዚስተንት ነው፣ ኮኤግዚስተንት ነው፣ ሰልፍ ኤግዚስተንት ነው፣ ክሪኤተር ነው፣ ላይፍ ነው፣ ላይት ነው የሚሉ ቃሎች አሉ ማለት ነው። ዛሬ ወደምናጠናው ወደ ቁጥር 5 ከመሄዳችን በፊት እንጸልይ። እግዚአብሔር ቃሉን ዛሬም እንዲያበራልን መጽሐፍ ቅዱስ በመዝሙር 119 ቁጥር 33 ላይ እንዲህ ይላል፣ እግዚአብሔር ሆይ የሥርዓትህን መንገድ አስተምረኝ፣ እኔም እስከ መጨረሻው እጠብቀዋለሁ። ሕግህን እንድጠብቅ በፍጹም ልቤም እንድታዘዘው ማስተዋልን ስጠኝ፣ በእርሷ ደስ ይለኛልና። በትእዛዝህ መንገድ ምራኝ፣ ከራስ ጥቅም ይልቅ ልቤ ወደ ምስክርነትህ አዘንብል ይላል። እግዚአብሔር ሆይ ወደ ቃልህ ምክር፣ ወደ አንተ እስታችሁ ወደ ምስክርነትህ ልባችንን አዘንብለው። በፍጹም ማንነት የቃልህን ምክር መስማት እንድንችል አቤቱ ጸጋህን አብዛልን። የሰው ምክር አይለውጥም፣ የአዋቂዎች ጥበብ ሕይወትን አይሰጥም። የአንተ ቃል ግን ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን ያፈልሳቸዋል። ስለዚህ ይህን ለሕይወት የተጻፈልንን በመንፈስ ቅዱስ ኢንስፓየርድ ሆነው ሐዋርያቶችህ የጻፉልንን ቃል ዛሬ በቅዱሳን ጉባኤ መካከል እንዳንተ በጎ ፈቃድ እንድትገልጠው በኢየሱስ ስም እንለምንሃለን። የቃልህ ብርሃን እንዲያበራልን፣ የቃልህ ፍቺ ትርጉሙ እንዲያበራልን በኢየሱስ ስም እንለምንሃለሁ። ከእውቀትና ከመረጃ ባለፈ ወደ ሕይወት የምንተረጉመውን ቃልህን አስተምረን። ይሄ ደግሞ ሲሆን ክብሩን አንተ ብቻ ውሰድ። አሜን። ሁላችንም ዮሐንስ ወንጌል ምዕራፍ 1 ቁጥር 5 ላይ አይኖቻችንን እናኖርና ዛሬ ቁጥር 5ን ብቻ ነው የምናጠናው። እንዲህ ይላል፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ዮሐንስ ቁጥር 4 ላይ አንድ ቁጥር ወደ ላይ ሕይወትንና ብርሃንን ነበር ያነሳልን። በእርሱም ሕይወት ነበረች፣ ሕይወትም የሰው ሕይወትና ብርሃን መሆኑን የነገረን። እንግዲህ ቁጥር 4 እና 5 በእግዚአብሔር ልጅና በሰው ልጆች መካከል ስላለ ግንኙነት ነው። ወደ ላይ ደግሞ ቁጥር 3 በእግዚአብሔር ልጅና በፍጥረት ዓለም መካከል ስላለ ግንኙነት ነው። ላይ ደግሞ ስትሄዱ በእግዚአብሔር ልጅና በዘላለም መካከል ስላለ ግንኙነት፣ በእግዚአብሔር ልጅና በእግዚአብሔር ጋድሄድ ውስጥ በትሪኒቲ ውስጥ ስላለ ግንኙነት ነው። አሁን ኮንቴክስታችን በሎጎስና በሰው ልጆች መካከል ስላለ ግንኙነት ነው። በዚህ ግንኙነት ውስጥ በዚህ የግንኙነት ማዕቀፍ ውስጥ ቁጥር 4 ላይ ምን አለን ዮሐንስ? ሕይወትም ብርሃንም ነው አለን። አሁን ደግሞ ቁጥር 5 ላይ ብርሃንንና ጨለማን አምጥቶ በማነጻጸር ነው ኢየሱስ ከሰው ልጆች ጋር ያለውን ግንኙነት የሚያስረዳን ያለው። ቁጥር 5ን ለመረዳት ሁለት ቦታ እንዳቀማመጡ መክፈል እንችላለን። አንደኛው ብርሃንም በጨለማ ይበራል የሚለውን እሱን ለብቻ እናጠናዋለን። ቀጥለን ደግሞ ጨለማም አላሸነፈውም የሚለውን እናጠናለን። ሰው የምትጽፉ ዮሐንስ ወንጌል ምዕራፍ 1 ቁጥር 5 ብላችሁ በቅንፍ ሀ ብርሃንም በጨለማ ይበራል የሚለውን ትጽፋላችሁ። ብርሃንም በጨለማ ይበራል። ዮሐንስ ከቁጥር 1 ጀምሮ እየነገረን የመጣው ሐሳብ ምንም አይነት ዝንፈት የለውም። አንድ ጉዳይ ላይ ትኩረት የሰጠ ነው። እርሱም የኢየሱስ ክርስቶስ አምላካዊ ባህሪ ላይ
ትኩረት የሰጠ ነው። የጌታችንን የኢየሱስ ክርስቶስን የሎጎስን ዲቫይን ስታተስ አምላካዊ ባህሪ ነው ዋና አድርጎ ይሄ ሰው እየነገረ ነው የመጣው ከቁጥር 1 ጀምሮ። የዚህ ወንጌል ጸሐፊ በእነኚህ 5 ቁጥሮች ውስጥ ጌታችንን በተለያየ ስምና ማዕረግ ነው የሚጠራው። ቁጥር 1 ላይ ሎጎስ ብሎ ጠራው። ቁጥር 2 ላይ ሁታስ ይለዋል። ይህ ብሎ ፐርሶኒፋይ አድርጎ ግለሰብ አድርጎ ይጠራዋል። ቁጥር 4 ላይ ዘዌ አለው፣ የዘላለም ሕይወት አለው። አሁን ደግሞ ቁጥር 5 ላይ ከ4 ስቦ ይደግመውና ብርሃን ብሎ ነው የሚጠራው። በእነኚህ 5 ቁጥሮች ውስጥ ብቻ ኢየሱስን በእንደዚህ አይነት መጠሪያ ስሞች ዮሐንስ ጠርቶታል። በዚህ ሁሉ አይነት አገላለጽ ውስጥ የዮሐንስ ዓላማ አንድና ግልጽ ነው። እርሱም ምዕራፍ 20 ቁጥር 30 እና 31 ላይ ነገረን ነው። እናንተ ኢየሱስ እርሱ ክርስቶስ የማ ልጅ እንደሆነ የእግዚአብሔር ልጅ እንደሆነ እንድታምኑ በእርሱም ሕይወት እንዲሆንላችሁ ይህን ጽፌአለሁ ነው ብሎ ያለው። በዚህ በቁጥር 5 ውስጥ በሎጎስ ነገረ ክርስቶስ ውስጥ ስለ ብርሃንና ስለ ጨለማ ሲጽፍ የመጀመሪያዎቹ የዚህ ወንጌል ተደራሲያን እንዴት ባለ ሁኔታ ነበረ የሚረዱት? ምክንያቱም ብርሃንና ጨለማ ዮሐንስ በጻፈው ወንጌል ውስጥ ብቻ አይደለም በንጽጽር የተቀመጡት። ከእርሱ በፊት በነበሩ በግሪክ የስቶይክ ፈላስፎችም ዘንድ የብርሃንና የጨለማ ንጽጽሮች ታዋቂ ነው። በአይሁዳውያንም የቶራ ሕግ ውስጥ የብርሃንና የጨለማ ንጽጽሮች ታዋቂ ነው። በአምስቱ ጥቅል መጽሐፎች የሙሴ መጽሐፍት ውስጥም የብርሃንና የጨለማ ንጽጽሮች በተደጋጋሚ ተነስቷል። ዮሐንስ መጥቶ ቁጥር 5 ላይ ብርሃንም በጨለማ ላይ ይበራል ጨለማም አላሸነፈውም ብሎ ሲጽፍ የዚህ ወንጌል ቀዳሚ ተደራሲያን የሆኑት ግሪካውያኑና አይሁዳውያኑ ይሄን አይነቱን ኮንትራስት እንዴት ባለ ሁኔታ ነበር የሚረዱት? ምን አይነት ፍቺ ነበር የሚቀርላቸው? አይምሯቸውስ ብቅ የሚለው የትኛው አረዳድ ነው የሚለውን ጥያቄ ቀድመን መመለስ አለብን። ከዚያ በኋላ ነው ዛሬ ላለነው ለእኛ ደግሞ እንደ ሁለተኛ ተደራሲ ብርሃንም በጨለማ ይበራል ጨለማም አላሸነፈውም የሚለውን አንቀጽ መረዳት የምንችለው። ይሄንን አውዱን ከማወቅ አንጻር ብርሃንን ለብቻ ከግሪክ አይሁድ አንጻር ጨለማንም ለብቻ ከግሪክ አይሁድ አንጻር ማየት አለብን። እንደዛ እንድናጠና አስገዳጅ የሆኑ ትውፊታዊ ምክንያቶች ስላሉ ብርሃን ለግሪካዊ ተደራሲያን ምንን ይወክል ነበር ነው? ምንን ይወክል ነበር? ምክንያቱም ሎጎስ ብሎ ሲጠቀም ዮሐንስ ሎጎስ የስቶይክ የግሪክ ፈላስፎች ጽንሰ ሐሳብ ነው። ከእርሱም በፊት የነበሩ የግሪክ ጠበብት የዚህ ዓለም ስርዓት እየተመራ ያለው በሎጎስ ነው የሚል ሰነድ ስላላቸው በእነሱ ሎጎስና በአይሁዳውያን ደግሞ ያህዌ መካከል ያለውን ልዩነት ለማስረዳት ስለፈለገ ሆነ ብሎ በመጀመሪያው ሎጎስ ነበር ቃል ነበር ነው ያለው። እነኚህ የስቶይክ ፈላስፎች የሎጎስ ቅድመ ሐሳቤ ብቻ አይደለም ያላቸው፣ የብርሃንና የጨለማም ቅድመ ሐሳቤ አላቸው። ለስቶይክ ፈላስፎች ሎጎስና ብርሃን ፈጽሞ አይነጣጠሉም። ብርሃንን እነርሱ የሚያገናኙት ከጥበብና ከኢንላይትመንት ጋር ነው፣ ከአብርሆት ጋር ነው። ለግሪካውያን ብርሃን ማለት ትርጉሙ ሎጎስን በማወቅ የሚገኝ ራሽናል ክላሪቲ ነው፣ አመክንዮአዊ ግልጽነት ነው። አንድ ሰው ይሄ አጽናፈ ዓለም እየተመራበት ያለውን ኦርደር ሰማይና ምድሩ የዱር አራዊቱም የሚታየውም ማይታየውም እርስ በእርሱ ተነባብሮ ሳይጋጭ ስርዓቱን ጠብቆ የሚሄድበትን ይሄንን ኦርደር አንድ ሰው በአመክንዮ ተብሰልስሎ በምክንያታዊነትና በጥያቄ ተብሰልስሎ የሚደርስበትን ያንን ዕውቀት ብርሃን ይሉታል። ያንን ጥበብ ብርሃን ብለው ነው የሚጠሩት። ለእነርሱ ብርሃን ማለት ጥበብ ነው። ሎጎስም በማወቅ የዓለምን ስርዓት በራሽናሊቲ በመመራመር በማወቅ የሚገኝ የጥበብ ብርሃን። ዮሐንስ በጣም የሚገርም ጸሐፊ ነው። ቁጥር 1 ላይ የእነሱን የሎጎስ ቅድመ ሐሳቤ ሲተረጉመው እነሱ ፈጽሞ በማይፈልጉት መንገድ ነው የተረጎመው። የእነሱ ሎጎስ ኢምፐርሰናል ነው፣ አካላዊ ስብዕና የለውም። የዮሐንስ ሎጎስ ግን አካላዊ ስብዕና ያለው ነው። ከዚያም አልፎ ስጋ ሆኖ በሰው መካከል የሚያድር ነው። የእነሱን ሎጎስ ሪዲፋይን አድርጎታል፣ በራሱ ቨርዥን ተርጉሞታል። ልክ እንዲሁ ደግሞ የእነሱን ከዚህ ቀደም የነበረውን የብርሃን ቅድመ እውቀታቸውን በራሱ መንገድ ሪዲፋይን እያደረገላቸው ነው ያለው። ቁጥር 4 እና ቁጥር 5 ላይ
ለዮሐንስ ብርሃን ማለት እነኚህ የግሪክ የስቶይክ ፈላስፎች እንደሚሉት አንድ ሰው በአመክንዮ ጉልበት የሚደርስበት አብስትራክት እውነት አይደለም፣ የሪዝኒንግ ውጤት አይደለም። ለዮሐንስ ብርሃን ማለት ለሁሉ ሰው የሚበራ ለጠቢባን ብቻ ሳይሆን ለአዋቂዎች ብቻ ሳይሆን ክሪቲካል ቲንኪንጋቸው ከአቨሬጅ ኢንዲቪጁዋል ከፍ ላሉ ሰዎች ብቻ ሳይሆን ለሞኞችም የሚበራ ለአላዋቂዎች የሚበራ ማስተዋል ለራቃቸውም የሚበራ ደግሞም የአእምሮ ብርሃን ብቻ ሳይሆን ሴቪንግ ላይት ነው። ሰዎችን ማዳን የሚችል ድነት በውስጡ ያለ ብርሃን ነው። በዮሐንስ ብርሃንና በዚህ ወንጌል ተደራሲያን በሆኑ በግሪካውያን ብርሃን መካከል ምን አለ ማለት ነው? ልዩነት አለ። መጽሐፍ ቅዱስ ግሪካውያኑ ብርሃን የሚሉትን ጨለማ ይለዋል። እነሱ ደግሞ ጥበብ የሚሉትን መጽሐፍ ቅዱስ ድንቁርና ይለዋል። ስለዚህ ዮሐንስ የግሪካውያኑን የብርሃን ዕውቀት አይደለም ስቦ መልሶ እየነገራቸው ያለው። ዮሐንስ ብርሃን ሲልና ግሪካውያን ብርሃን ሲሉ ለየቅል ነው። መጽሐፍ ቅዱስ ግሪካውያኑ ጨለማ የሚሉትን ብርሃን ይለዋል፣ እነሱ ሞኝነት የሚሉትን ደግሞ ጥበብ ይለዋል። ለምሳሌ ጳውሎስ በጻፋቸው በመልእክታት ውስጥ የዓለምን ጥበብ ሞኝነት፣ ዓለም ደግሞ ሞኝነት ያለችውን የእግዚአብሔርን ልጅ ደግሞ ጥበብ ብሎ ይጽፋል። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 19 ላይ አንደኛ ቆሮንቶስ 3:19 የዚህች ዓለም ጥበብ ይላል በእግዚአብሔር ፊት ምን ነውና? ሞኝነት ነውና። የዓለም ብርሃን በእግዚአብሔር ፊት ጨለማ ነው። የዓለም ጥበብ በእግዚአብሔር ፊት ድንቁርና ነው። የዓለም ዕውቀት በእግዚአብሔር ፊት አላዋቂነት ነው። ስለዚህ በእርሱ ሕይወት ነበረች ሲል ስለ እግዚአብሔር ሕይወት እያወራ ነው፣ ስለ ሰው ሕይወት አይደለም። ሕይወትም የሰው ብርሃን ነበረች ሲል ስለ ሰው ብርሃን እያወራ አይደለም። ሰው በእውቀት ስለሚደርስበት ኢንላይትመንት እያወራ አይደለም፣ ስለሚያድን ብርሃን እያወራ ነው። ብርሃንም በጨለማ ላይ ይበራል ሲል ሰዎች ጨለማ ብለው በራሳቸው ሞራል ስታንዳርድ ስላስቀመጡት ጨለማ አይደለም እያወራ ያለው፣ የራሱ የሆነ የጨለማ ቨርዥን አለው። ስለዚህ ፈጽሞ የተራራቁ ነገሮች እንደሆኑ ከነኚህ ንባባት እንረዳለን። ለምሳሌ ሮሜ ምዕራፍ 1 ቁጥር 20 ላይ ሮሜ 1:20 ላይ ጥበበኞች ነን ሲሉ ደንቆሮ ሆኑ ይላል ጳውሎስ። ስለ እግዚአብሔር ሊታወቅ የሚችለው ዘላለማዊ ኃይሉ አምላክነቱን እነኚህ የዓለም ጠቢባን ማወቅ አልቻልንም ብለው ማመካኘት አይችሉም። ለምን? አምላካዊ ኃይሉ በእጆቹ ሥራ ውስጥ ተገልጦ ይታያል። ሰማያት የእግዚአብሔርን ክብር ምን ያደርጋሉ? ዲክሌር ያደርጋሉ፣ ያውጃሉ፣ ይናገራሉ። የእጁ ሥራ ሁሉ አምላካዊ ባህሪውን ይመሰክራል። እነኚህ ሰዎች ግን በተፈጥሮ ስርዓት ውስጥ ምርምር ሲያደርጉ ይሄ ሰማይ ይሄ ምድር እንዴት ነው ሊቆም ሊኖር የቻለው ብለው ጥናት ሲያደርጉ ጠቢባን የሆኑ መሰላቸው። ጥበበኞች ነን ሲሉ ደንቆሮ ሆኑ ይላል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ይላል፣ የመስቀሉ ትምህርት፣ የመስቀሉ ስብከት፣ የመስቀሉ ወንጌል፣ የመስቀሉ ዶክትሪን ለሚጠፉቱ ይላል ወይም ሎጎስ ሥጋ ሆኖ በሰው መካከል ማደር አይችልም ለሚሉቱ ወይም ለእንደዚህ አይነት የስቶይክ ፈላስፎች ሞኝነት ነው ይላል። የመስቀሉን ቃል እነሱ ምንድን ነው ይሉታል? ሞኝነት ነው ይሉታል። ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ክብር ለእግዚአብሔር ይሁን። ጥበበኛ የታለ? ጸሐፊስ የታል? የዚች ዓለም መርማሪስ የታል? እግዚአብሔር የዚችን ዓለም ጥበብ ምን እንዲሆን ሞኝነት እንዲሆን አላደረገምን ይላል። ስለዚህ መጽሐፍ ቅዱስ የነሱን ጥበብ ሞኝነት ይለዋል። እነርሱ ደግሞ የመስቀሉን ጥበብ ምን ይሉታል? ሞኝነት ይሉታል። እኛ ደግሞ እነሱ ሞኝነት በሚሉት ስብከት መዳን ሆኖልናል። ክብር ለእግዚአብሔር ይሁን። ለዚህ ነው መጽሐፍ በስብከት ሞኝነት ምን ሆነናል? ድነናል የሚለን። እንዲሁም በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ ከዚች ዓለም ገዦች ይላል። ከዚች ዓለም ገዦች ሲል መንግስት ያላቸው ዘውድ የደፉ በትረ መንግስት ያላቸውን ነገስታት ብቻ እያሰበ አይደለም። ኤኒ አውቶሪቲስ በጥበብ ሊሆን ይችላል፣ በፍልስፍና ሊሆን ይችላል፣ በብረት ሊሆን ይችላል፣ በእውቀት ሊሆን ይችላል። ከፀሐይ በታች ከመሬት በላይ በሰው ልጆች ላይ ገዢ እንደሆኑ የሚያስቡ ከዚህች ዓለም ገዦች አንዱ እንኳ ይህን ጥበብ
አላወቀም ይላል። የትኛውን ጥበብ? የስቶይኮቹን አይደለም፣ እነሱ ማወቅ ይችላሉ። የትኛውን ጥበብ? ይሄ እግዚአብሔር በክርስቶስ ለእኛ የገለጠውን ጥበብ አውቀውስ ቢሆኑ የክብርን ጌታ ባልሰቀሉትም ነበር ይላል። ስለዚህ ብርሃንም በጨለማ ላይ ይበራል ሲል ዮሐንስ እያወራ ያለው ብርሃን የግሪካውያኑን የብርሃን ዕውቀት እያሰበ አይደለም። እነሱ ብርሃን ብለው የያዙትን ብርሃን አይደለም። ይሄ በደንብ ሊታሰብ ይገባል። ወደ ሁለተኛው ኦዲየንስ እንምጣ፣ ወደ አይሁዳውያን። አይሁዳውያንሳ ብርሃን ብሎ ዮሐንስ ሲጽፍ እንዴት ባለ መልኩ ነው የሚረዱት ነው? አይሁዳውያን ከግሪካውያኑ በመቀጠል ሁለተኞቹ የዚህ ወንጌል ተደራሲያን ስለሆኑ ለነሱ ስለሆነ የተጻፈው ቅድሚያ እነሱ እንዴት ባለ መልኩ ነው የሚረዱት የሚለውን ማጥናት ለቃሉ ታማኝ ስለሚያደርገን። አይሁዳውያን ብርሃንን አሶሺየት የሚያደርጉት ከእግዚአብሔር መገኘት ጋር ነው፣ ከመንፈሳዊ ሕይወት ጋር፣ ከእውነት ጋር፣ ከእውነት መገለጥ ጋር፣ ከዚያ ሪቪሌሽን ጋር ነው። አይሁዳውያን ለነርሱ የብርሃን ሲምቦሊክ ወይቱ ይሄ ምሳሌያዊ ክብደቱ ሄዶ የሚያርፈው ከራሱ ከእግዚአብሔር ጋርና ሰው ደግሞ ከእግዚአብሔር ጋር ካለው ግንኙነት ጋር ነው። በዚያ ድነታዊ ግንኙነት ላይ ነው የብርሃን ቅድመ ሐሳቢያቸው ሄዶ ሚንከባለለው። ለዚህ ደግሞ ጥቅሶች አሉ በብሉይ ኪዳን ውስጥ። ለምሳሌ በመዝሙር 119 ቁጥር 105 ላይ መዝሙር 119 ቁጥር 105 ላይ እንዲህ ይላል መዝሙረኛው፣ ሕግህ ለእግሬ ምንድን ነው? መብራት ነው፣ ለመንገዴም ብርሃን ነው። ስለዚህ እነሱ ብርሃን ሲባል ከእግዚአብሔር ሕግ ጋራ፣ ከእግዚአብሔር ምክር ጋራ፣ ከእግዚአብሔር ቃል ጋራ ነው አምጥተው የሚያገናኙት። እንዲሁም በመዝሙር 119 በዚሁ ምዕራፍ ቁጥር 130 ላይ እንዲህ ይላል። ቁጥር 130 ላይ የቃልህ ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል ይላል። ስለዚህ እነሱ ብርሃንን የብርሃንን ሜታፎር አምጥተው አሶሺየት የሚያደርጉት ከእግዚአብሔር ሕግ ጋር፣ ከእግዚአብሔር ዕውቀት ጋር፣ ከሕጉ ፍቺ ጋር፣ ከእግዚአብሔር መርሆች ጋር ነው። ስለዚህ ለዚህ ወንጌል ተደራሲ ያለው ሆኑት ለአይሁዳውያን ብርሃን ማለት የእግዚአብሔር እውነት ማለት ነው። ስለ እግዚአብሔር የሆነ መገለጥ ማለት ነው። የእግዚአብሔር ቶራ ማለት ነው። የቃሉ ፍቺ ማለት ነው። የእግዚአብሔር ሕይወት ማለት ነው። የዳነ ሰው የሚኖረው ሕይወት፣ የቅድስና ሕይወት፣ እንደ ሕጉ የሆነ ምልልስ፣ ፍትህ፣ ትክክለኝነትና እውነት ማለት ነው ለነሱ። ከዚህ ተነስተን ቁጥር 4 እና ቁጥር 5 ላይ በተለይ ቁጥር 5 ላይ ዮሐንስ ብርሃን ሲል ቢያንስ ሁለት ነገር እየጻፈ እንደሆነ መገንዘብ እንችላለን። ሁለት ነገር እየጻፈ ነው። አንደኛ ብርሃን የሚለው ቃል በሰፊው ካየነው የክርስቶስን ማንነት ያሳየናል። ዮሐንስ መቅድሙ ላይ ቁጥር 4ም እንዲሁም ቁጥር 5ም ውስጥ ብርሃን ብሎ ሲጠራ ማንን እየጠራ ነው? ኢየሱስን በማንነቱ እየጠራ ነው። ለዚህ ደግሞ የሚያጠናክርልን ማስረጃ ራሱ የዚሁ የዮሐንስ ወንጌል ነው። በዚህ የዮሐንስ ወንጌል ውስጥ ጌታችን በሰባት መንገዶች እኔነቱን ገልጧል። ወይም እነኚህ ሰባቱ እኔዎች የሚባሉ ቁጥር 4ን ስናጠና ያየ ነው። ከዚያ ውስጥ አንዱ እኔ ብርሃን ነኝ የሚል ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ታገኙታላችሁ። 8:12 ኢየሱስ እንደገና ለሰዎቹ እኔ የዓለም ብርሃን ነኝ ብሏል። መድኃኒታችን ማንነቱን ለሰዎች ሲገልጥ ቢያንስ በዚህ ወንጌል ውስጥ እንዴት ባለ መልኩ ነው የገለጠው? እኔ ብርሃን ነኝ ብሎ ነው የገለጠው። ዮሐንስ መቅድሙ ላይ ብርሃንም በጨለማ ይበራል ብሎ ሲነግረን ስለ ብርሃን የሚኖረን አንዱ ግንዛቤ በሰፊው ስንተረጉመው የክርስቶስን ማንነት ያሳያል። ማንነት ስንል ደግሞ በቀዳሚነት አምላካዊ ባህሪውን ያሳየናል ማለት ነው። በሁለተኛ ደረጃ ደግሞ ብርሃን የሚለውን እንዴት አድርገን ልንረዳ እንችላለን? ክርስቶስን በማንነቱ በማወቅና በማመን ኢንላይትን መሆንን ነው። ክርስቶስ ኢየሱስን በማንነቱ በማወቅና በማመን የልብን ብርሃን ማግኘት ብለን መተርጎም እንችላለን። ምክንያቱም የዚህ ወንጌል ዓላማውም ያ ስለሆነ ብርሃንም በጨለማ ይበራል ሲለን ኢየሱስን በማንነቱ በተለይም ደግሞ በአምላካዊ ባህሪ ማንነቱ በማወቅ ስለሚገኝ የልብ አብርሆትም ሊሆን ይችላል ዮሐንስ እያወራ ያለው። ይህን የሚያጠናክርልን ጳውሎስ የጻፈው ሁለተኛው ቆሮንቶስ ምዕራፍ 4 ቁጥር 6 ነው። ሁለተኛ ቆሮንቶስ 4:6 እንዲህ ይላል፣ በክርስቶስ ፊት እግዚአብሔር
የክብሩን ዕውቀት ብርሃን ይላል። ብርሃን ከዕውቀትም ጋር አሶሺየትድ ሆኗል። ቅድም ያጠና ነው የአይሁዳውያኑ የብርሃን ቅድመ እሳቤም ይህንኑ ይመሰክርልናል፣ የቃል ፍቺ ያበራል ስለሚሉ። ስለዚህ ብርሃን ከዕውቀት ጋር አሶሺየትድ ሆኗል። ይሄ ዕውቀት ግን ምድራዊ ዕውቀት ሳይሆን ይሄ ዕውቀት የግሪክ ጠበብት ዕውቀት ብለው ዲፋይን ያደረጉትን ዕውቀት ሳይሆን ዮሐንስም ደግሞም ጳውሎስም እየመሰከሩት ያለው የክብሩን ዕውቀት ብርሃን ይሰጠን ዘንድ የሚለው ወንጌልን ነው። ኢየሱስን በማንነቱ በማወቅ የሚገኝን የልብ አብርሆት ነው። በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቷልና ተብሎ ተጽፏል። ብርሃን የሚለው ቃል የክርስቶስን ማንነት ያሳየናል። እኔ የዓለም ብርሃን ነኝ ስላለ ደግሞ ይሄን ኢየሱስ ክርስቶስን በማንነቱ በማወቅ መንፈስ ቅዱስ በአንድ ኃጢአተኛ ልብ ውስጥ የክርስቶስ ኢየሱስን ማንነት ማብራራት ሲጀምር ያ ኃጢአተኛ ኢየሱስን በማንነቱ ወደ ማወቅ ሙላት ውስጥ ሲመጣ የክብሩን ዕውቀት ብርሃን ተካፈለ ይባላል። ብርሃኑም በልቡ ውስጥ በራ ይባላል። በዚህ ኮንቴክስት ነው ብርሃን የሚለውን ቃል መረዳት ያለብን። የክርስቶስን ማንነት ዲቫይን ስታተሱን ነው ብርሃን የሚለው ቃል ጮክ ብሎ የሚነግረን ያለው። እርሱን ደግሞ በማወቅ የሚገኝን ከጨለማ የመላቀቅን የልብ ብርሃንነትንም ነው እያሰረጸልን ያለው ማለት ነው። ጨለማ ወደሚለው ደግሞ ኮንሴፕት እንምጣ። ሁለቱን ለብቻ ከተረዳን በኋላ ብርሃን በጨለማ ይበራልን እናጠናለን። ጨለማ ሲባል የዚህ ወንጌል ተደራሲያን የሆኑት ግሪካውያኑስ እንዴት ባለ መልኩ ነበር የሚረዱት ነው። የስቶይክ ግሪኮች እነኚህ ፈላስፎች ጨለማን ሲሰሙ ለነሱ ጨለማ የሚወክለው አለማወቅን ነው፣ ኢግኖረንስን ነው፣ ስተትን ነው፣ ድንቁርናን፣ ያለ ጥበብ መኖርን ነው። ለስቶይክ ፈላስፎች ጨለማ የሚያሳየው የሞራል ውድቀትን ነው፣ ሞራል ፌለርን ነው እና ደግሞ የበጎነት አለመኖርን ነው፣ the absence of virtue የሚባለውን። ለነርሱ ጨለማ ማለት አንድ ሰው ከጥበብ ሲርቅ፣ በጣም ኢሊትሬት ሲሆን፣ የማስተዋል አቅሙ ቀንጭሮ ሲቀር፣ በድንቁርና ውስጥ ሲኖር ያኔ ጨለማ ይላሉ። እነሱ ጥበብና አመክንዮ ብለው ባስቀመጡት መንገድና ፍልስፍና ካልመጣችሁ ጨልማችኋል ማለት ነው። ለነሱ የጥበብ የእውቀት የአመክንዮ ቅድመ አያቶቻቸው የሆኑ እነ ሄራቅሊጠስ፣ እነ ሶቅራጠስ፣ እነ ፕሉቶ፣ እነ አርስቶትል ባስቀመጡት የጥበብ የእውቀት የአመክንዮ አቅጣጫ ካልመጣችሁ ጨለማ ውስጥ እንዳላችሁ ነው የሚያስቡት። እዚህ ላይ ደግሞ የዳርዊንን የዝግመተ ለውጥ ትምህርት ጨምሩበት። እኛ ደግሞ ጥቁር የሆንን በኢቮሉሽን ጫፉም ላይ አልደረስንም ነው የሚለው በሱ the origin of species በሚለው መጽሐፍ። ጥቁር ሲጀምር ዝግመተ ለውጥ አልጀመረም። በዝግመተ ለውጥ ሂደት ትልቅ እድገት ላይ የደረሰ ሰው ምን ይመስላል? ጸጉሩ ብሎንድ ነው፣ አይኑ ሰማያዊ ነው፣ ቁመቱ ደግሞ ጠርብ ነው። ሄዳችሁ የምታገኙት ጀርመናዊ ነው። እንደዛ ደግሞ እና እነ ሂትለር ሰው የሚጨፈጭፉት የሶሻል ዳርዊኒዝምን እየጠጡ ስላደጉ ነው። ጥቁርና አይሁዳዊ ሲያዩ እንስሳ ነው የሚያዩት። ለዚህ ነው ትልቅ ታንከር ውስጥ ከተው በአሲድ የሚያቃጥሉት። መዳን እንደነሱ ቢሆን፣ ከእግዚአብሔር ጋር መታረቅ በዚህ ዓለም ስራ ቢሆን፣ በነፃ ፈቃድ ቢሆን፣ አንዳንዶች ነፃ ፈቃድ ላይ ቡስት ስለምታረጉ፣ በጥበብ ቢሆን፣ በእውቀት ቢሆን አንዳችንም አንድንም። ወንድሞቹ ይላል ለቆሮንቶስ ሰዎች በዚህ ዓለም ሚዛን ማናችሁም ከትልቅ ቤተሰብ አልመጣችሁም። እግዚአብሔር ግን የዓለምን ጠቢባን ለማሳፈር ይላል። ክብር ለእግዚአብሔር ይሁን። የዓለምን ምን መረጠ? ሞኝ ነገር። ማን ነው ሞኝ ያደረገው? እግዚአብሔር ኖ። እነኚህ ጠቢብ ይሉ ምን አደረጉት? ሞኝ ያደረጉት ማንን? እኛን። እግዚአብሔር ጠቢባንን ለማሳፈር የዓለምን ሞኝ። ለነሱ ጨለማ ማለት እንደዚህ አይነት ሰው ነው። የነርሱን የሎጎስ ቨርዥን ካልተቀበላችሁ፣ ያንን ኢምፐርሰናል የሆነውን በሰው መሃል የማያድረውን አብስትራክት የሆነውን በአመክንዮ ሰው ተመራምሮ የሚደርስበትን የሎጎስ ዶክትሪን ከተቀበላችሁ ብርሃን ናቸው። ዮሐንስ እየሰበከ ያለውን በሰው መካከል የሚያድረውን ሎጎስ፣ ሁሉን የፈጠረውን ሎጎስ ደግሞ ከተቀበላችሁ በጨለማ ውስጥ ናቸው። ይሄ ሰው ብዕሩ የሰላ ነው። የነኚህን ሰዎች የሎጎስንም የብርሃንንም የጨለማንም ፍልስፍና ነው ባናቱ እየገለበጠባቸው ያለው። ኖ የናንተ ጥበብ ነው ድንቁርና፣ ኖ የናንተ ብርሃን ነው ጨለማ። እናንተ ጨለማ ያላችሁት ደግሞ
የኛ ወንጌል እርሱ ብርሃን ነው አይነት ነገር ነው የሚያስረዳቸው ያሉ። ስለዚህ ልብ ልንለው የሚገባው ነገር ዮሐንስ በሚጽፈው ብርሃንና የዚህ ወንጌል ተደራሲያን የሆኑት ግሪካውያኑ አያቶቻቸው የሆኑት የስቶይክ ፈላስፎች በጻፉት ብርሃን መካከል ምን አለ? ልዩነት አለ። ልክ እንዲሁም ዮሐንስ እየጻፈው ባለው ጨለማና እነኚህ ሰዎች ስለ ጨለማ ባላቸው ግንዛቤ መካከል ምን አለ? ልዩነት አለ። አስቀድመን እሱን ማጥራት አለብን ለቃሉ ታማኝ ሆነን ሚለውን መረዳት እንድንችል። ሁለተኛው ጨለማ ሲባል አይሁዳዊ የሆኑትስ ነው። የዚህ ወንጌል ተደራሲ የሆኑት አይሁዳውያን ጨለማ ሲባል ምንድን ነው የሚያስቡት ነው። ለአይሁዳውያን ጨለማ ክፋትን ይወክላል፣ ኢቭልን፣ የኃጢአትን መንገድ፣ መንፈሳዊ ድንቁርናን ነው የሚወክለው። ለነሱ ከእግዚአብሔር ጋር ባለ ግንኙነት አንድ ሰው መንፈሳዊ ድንቁርና ውስጥ ሲገባ አይሁዳውያን ጨለማ ይላሉ፣ ዓለማዊነትን። ለዚህ ደግሞ የብሉይ ኪዳን መጻሕፍት ምስክሮች ናቸው። ምሳሌ ምዕራፍ 4 ቁጥር 19 ምሳሌ ምዕራፍ 4 ቁጥር 19 እንደዚህ ይላል፣ የክፉዎች መንገድ ግን እንደ ድቅድቅ ጨለማ ነው ይላል። ከኢቭል ጋር ነው ጨለማን አይሁዳውያን የሚያገናኙት። ምን እንደሚያሰናክላቸውም አያውቁም ይላል። የክፉዎች መንገድ እንደ ድቅድቅ ጨለማ ነው ይላል። ሌላው ለአይሁዳውያን ጨለማ የሚለው ቃል የሚወክለው ፍርድን ነው፣ የእግዚአብሔርን ቁጣ ነው የሚወክለው እንጂ እንደ ስቶይክ ፈላስፎች በአመክንዮ ደካማ መሆንን አይደለም። ጨለማ ለአይሁዳውያን ሪፕሬዘንት የሚያደርገው ከእግዚአብሔር መለየትን ነው ለነሱ የሚወክለው። የኃጢአትን ብድራትና አድቨርስ ኮንሲኩዌንሱን ነው የሚያስረዳቸው። ለምሳሌ ዘጸአት ምዕራፍ 10 ቁጥር 21 ዘጸአት ምዕራፍ 10 ከቁጥር 21 ጀምሮ እንደዚህ ይላል፣ እግዚአብሔርም ሙሴን እጅህን ወደ ሰማይ ዘርጋ፣ በግብፅም አገር ላይ ሰው የሚዳስሰው ጽኑ ጨለማ ይሁን አለው። ሰው የሚዳስሰው ምን? ጽኑ ጨለማ ይሁን። ሙሴም እጁን ወደ ሰማይ ዘረጋ፣ በግብፅም አገር ሁሉ ላይ ጽኑ ጨለማ፣ ለሁለተኛ ጊዜ ጽኑ ጨለማ 3 ቀን ሆነ። ማንም ወንድሙን አላየም። 3 ቀንም ሙሉ ከስፍራው ማንም አልተነሳም። ለእስራኤል ልጆች ሁሉ ግን በተቀመጡበት ስፍራ ብርሃን ነበራቸው ይላል። ስለዚህ ዘጸአት ውስጥ ስንሄድ አይሁዳውያን ጨለማ ሲባል የእግዚአብሔርን ፍርድ ነው የሚያስቡት፣ የእግዚአብሔርን ቁጣ ነው የሚያስቡት። እግዚአብሔር ግብፃውያንን በጨለማ እንደመታቸው አድርገው ስለሚያስቡ አሞጽ ምዕራፍ 8 ቁጥር 9 ላይ አሞጽ 8:9 ላይ ይህንኑ እናገኛለን። አሞጽ 8:9 በዚያም ቀን ፀሐይ በቀትር እንድትገባ አደርጋለሁ ይላል ጌታ እግዚአብሔር፣ በብርሃንም ቀን ምድሩን አጨልማለሁ። ጨለማ የእግዚአብሔርን ፍርድ፣ የእግዚአብሔርን ቁጣ፣ የእግዚአብሔርን ተግሳጽ ወክሎ በብሉይ ኪዳን መጻሕፍት ውስጥ ስራ ላይ ውሏል። ዮሐንስ ጨለማ ሲል ለአይሁዳውያን ይሄ አይነቱ ነገር ነው የሚመጣላቸው። ለምሳሌ በአዲስ ኪዳን ውስጥ ሉቃስ ምዕራፍ 23 ቁጥር 44 ላይ ሉቃስ 23:44 መድኃኒታችን ለእኛ መዳን ነፍሱን በሰጠባት በዚያ ምሽት እንዲህ ተብሎ ተጽፏል፣ 6 ሰዓትም ያህል ነበረ፣ ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ፣ ፀሐይም ጨለመ ይላል። መጋረጃው ብቻ አይደለም የተቀደደው፣ ፀሐይም ጨለመ ይላል። ጨለማ በአይሁዳውያን አመለካከት ውስጥ የእግዚአብሔርን ቁጣ፣ የእግዚአብሔርን ፍርድ ወክሎ አለ ማለት ነው። ለግሪካውያኑ ደግሞ አለማወቅን፣ አለመሰልጠንን፣ በአመክንዮ አለመብሰልን ነው የሚወክለው። ዮሐንስ እየጻፈው ያለው ጨለማ ምንን የሚወክል ጨለማ ነው የሚለውን ጥያቄ እንግዲህ ከሁለቱ ኮንቴክስት አንጻር ማንሳት አለብን። ዮሐንስ ስለ ጨለማ እየጻፈ ያለው የግሪክ ተደራሲያን የሆኑት የዚህ ወንጌል አንባቢዎች ጨለማ ብሎ ከዚህ ቀደም የሚያስቡትን ነገር ሊያረጋግጥላቸው አይደለም። ለዮሐንስ ጨለማ ካለማወቅ ያልፋል። ለዚህ ወንጌል ጸሐፊ ጨለማ በጎነትን ከማጣት ያልፋል፣ ከሞራል ውድቀት ያልፋል፣ ከኬኦስ ያልፋል። ዮሐንስ እየጻፈው ያለው ጨለማ ሰው በአመክንዮ ጉልበት የሚላቀቀውን የግሪኮቹን ያለማወቅ ጨለማ አይደለም። ዮሐንስ እንደዚህ አይነትን ነገር አይደለም ጨለማ እያለ ያለው። አንድ ሰው በራሽናል ፓወር ገፍትሮ የሚጥለውን የድንቁርናን ጨለማ እያሰበ አይደለም ዮሐንስ ጨለማ እያለ ያለው። ዮሐንስ እየጻፈላቸው ያለ ጨለማ ሰው በሎጎስ በማመን ብቻ የሚላቀቀውን የኃጢአትን የውድቀትን ጨለማን በሎጎስ ነበረች ከተባለችው ዘዌ በስተቀር
በሎጎስ ነበረ ከተባለው ከዚህ ከዘላለም ሕይወት በስተቀር የሌላ የማንም ሰው ሕይወት ሊያስወግደው የማይችለው የኃጢአት ውድቀት ጨለማ ነው። ይሄ ጨለማ ክርስቶስን ባለመቀበላቸው ምክንያት አሁን የተፈረደባቸውን ከቁጣ በታች ያሉ ሰዎችን ነው የሚወክለው። አንድ ሰው በክርስቶስ ኢየሱስ ካላመንና ሁለተኛ ልደትን ካላገኘ አንደኛ በጨለማ ይኖራል፣ ሁለተኛ ደግሞ ጨለማ በውስጡ ይኖራል። ለዚህ ነው ዮሐንስ ስለ ክርስቶስ አምላካዊ ባህሪ ካስረዳን በኋላ በቀጥታ ከሰው ጋር ወዳለው ግንኙነት ገብቶ ሕይወትን ያነሳል፣ ከዚያ ብርሃንን ከዚያ ጨለማን ያነሳል ማለት ነው። እዚህ ጋር ጨለማ ማለት የሰው ልጆችን በኃጢአት መውደቅ ነው የሚወክለው። ልብ ማለት ያለብን ዮሐንስ ስለ ጨለማ ሲጽፍ ስለ ሰው ልጅ በግማሽ መጨለም እያሰበ አይደለም የሚጽፈው። የሰው ልጅ በኃጢአት ሲወድቅ ኃጢአት በግማሽ አይደለም ያጨለመው። ፓርሻል ዳርክነስ የለም፣ በግማሽ መጨለም የለም። ትንጥዬ ብርሃን ግን በጣም ብዙ ጨለማ ብሎ አይነት የኃጢአት አወዳደቅ የለም። እንደዛ የሚተረጉሙ ስላሉ ኃጢአት ያላጨለመው የሰው ክፍል የለም። የሰው ልጅ በኃጢአት ምክንያት ፎልነስ ውስጥ ሲገባ፣ ውድቀት ውስጥ ሲገባ ያልጨለመ የማንነት ክፍል የለውም። ነፍሱ በሉት፣ መንፈሱ በሉት፣ እውቀቱ በሉት፣ ስሜቱ በሉት፣ ስጋው በሉት፣ ፈቃዱ በሉት፣ ሁሉ ነገሩ ነው የጨለመው። የሰው በኃጢአት መውደቅ በግማሽ የሆነ ውድቀት ሳይሆን ቶታል የሆነ ውድቀት ነው፣ ሙሉ የሆነ ውድቀት ነው። ይህንን ደግሞ መጽሐፍ ቅዱስ በሌሎችም ስፍራ ያጸናልናል። ስለዚህ ጨለማ በደንብ ማወቅ አለብን። አጠቃላዩ የዮሐንስ ወንጌል በአጭሩ ተሰብስቦ ቢቀመጥ በብርሃንና በጨለማ መካከል ያለውን ኮንትራስት ይመስላል። ለዚህ ነው መቅድሙ ላይ ብዙ ነገርን ያረገዙ ግን አጭር የሆኑ ጽንሰ ሐሳቦችን ወደፊት አምጥቶ የሚጽፍልን ያለው። የሰው ልጅ በጨለማ ውስጥ ይኖራል፣ ጨለማም ደግሞ በእርሱ ውስጥ ይኖራል ስንል አንዳችም የሆነ የብርሃን ቁራጭ የለበትም እያልን ነው። ወይም ሙሉ በሙሉ ብርሃን እንዲያስፈልገው ሆኖ ነው የወደቀው እያልን ነው። ኤፌሶን ምዕራፍ 5 ቁጥር 8 ላይ ቀድሞ ጨለማ ነበራችሁ ይላል። ኤፌሶን ምዕራፍ 5 ቁጥር 8 ላይ በክርስቶስ ዳግም ከመወለዳችን በፊት የነበርንበትን ስቴት መጽሐፍ ሲናገር ጨለማ የሚለውን እዚህ መቅድሙ ላይ ዮሐንስ የሚጠቀመውን ቃል ጳውሎስ ይወስደዋል። ቀድሞ ምኖች ነበራችሁ? ጨለማ ነበራችሁ። አሁን ግን በጌታ በደንብ ሊሰመር በጌታ ብርሃን ናችሁ ይላል። ወርዶ እንደ ብርሃን ልጆች ኑሩ ይላል። ጨለማም ብርሃንም በጨለማ ላይ ይበራል። እንዴት ነው የሚበራው? ደግሞም ጨለማም አላሸነፈው። ምንድነው አለማሸነፍ የሚለውን ከማየታችን በፊት በብርሃንና በጨለማ መካከል ያለውን ጠንካራ ልዩነትና ተቃርኖ ማጥናት አለብን። የተወሰነ የብርሃን መጠን በሆነ ብዙ ጨለማ ውስጥ ተሰክቶ የሚሰራበት አሰራር የለም። ለዚህ ነው ቀድሞ ብሎ በተወሰነ መጠን ጨለማ ነበራችሁ ማይለው መጽሐፍ። ቀድሞ ትንሽ የብርሃን ጭላንጭል ነበረባችሁ፣ ብዙ ነገራችሁ ግን ጨልሟል አይደለም የሚለው። ቀድሞ ጨለማ ነበራችሁ ይላል። ቀድሞ ጨለማ የነበርን እኛ አሁን እንዴት ብርሃን ልንሆን ቻልን ነው። እሱን ነው መጽሐፍ ቅዱስ የሚፈታልን። ሁሌም እንድናመሰግን የሚመክረን ይህንም በመምከር ነው፣ በማስተማር እንዴት ነው የብርሃን ልጆች ልትሆኑ የቻላችሁት ነው። አንድ ጨለማ ብድግ ብሎ እኔ በራሴ ነፃ ፈቃድ ተመስርቼ ነው ወደ ብርሃን የተለወጥኩት ማለት አይችልም። ሎጂክም አይፈቅድም። ከራሱ በሆነ ተፈጥሯዊ መንስኤ ራሱን ከጨለማ ወደ ብርሃን የሚቀይር የጨለማ አይነት የለም። ካለም ልዩ ፍጡር ተብሎ ነው ካታጎራይዝ መደረግ ያለበት። ሰው በኃጢአት ምክንያት ከገባበት ኢግኖራንስ፣ ሰው በኃጢአት ምክንያት ከወደቀበት ውድቀት፣ ሰው በኃጢአት ምክንያት ከገባበት ጨለማ፣ ሰው በኃጢአት ምክንያት ከወረሰው ጨለማ በምንም አይነት መጽሐፍ ቅዱሳዊ ቀመር ከራሱ በሆነ የአመክንዮ ጉልበት እንደ ስቶይክ ፈላስፎች ከራሱ በሆነ የነጻ ፍቃድ ግፊት ወደዚህ ወደ ሎጎስ ብርሃን ሊመጣ አይችልም። ለዚህ ነው በጌታ ብርሃን ናችሁ የሚለን። በዚሁ ወንጌል በዮሐንስ ምዕራፍ 12 ቁጥር 35 ላይ ዮሐንስ
12:35 ላይ እንዲህ ተብሎ ተጽፏል። በጨለማ የሚመላለስ ወዴት እንደሚሄድ አያውቅም ተብሎ ተጽፏል። አይደለም እግሩ ወደ ብርሃን ሊመራው፣ አይደለም ከብዙ ጉዞ በኋላ ወደ ሎጎስ ብርሃን መምጣት ይቅርና መዳረሻውን የማያውቅ ተጓዥ ነው። በጨለማ ውስጥ የሚኖር ጨለማም በውስጡ የሚኖር በኃጢአቱና በበደሉ ሙታን የነበረ ሰው በዚያ በድቅድቅ ጨለማ መጽሐፍ እንደሚናገር በድቅድቅ ጨለማ ውስጥ የነበረ ሰው መቃብሩን ከፍቶ አጥንቱን ገጣጥሞ ራሱን ሕያው ማድረግ ፈጽሞ አይችልም። ከጨለማ ወደ ብርሃን ለመጓዝ ብርሃን በጨለማ ላይ መብራት አለበት። ኦፖዚት ወይ አይደለም። አንድ ሰው ካለበት ጨለማ ወደ ብርሃን ለመምጣት ግዴታ ብርሃን በጨለማ ላይ ምን መሆን አለበት? መብራት አለበት እንጂ ከራሱ በሆነ አንዳች ተፈጥሯዊ ምክንያት በጨለማ ውስጥ ያለ ሰው ወደ ብርሃን እየሮጠ የሚመጣበት ነገር የለም። መጽሐፍ ቅዱስ በሮሜ ምዕራፍ 8 ቁጥር 7 እንደዚህ ይላል። ሮሜ 8 7 እና 8 ላይ ሮሜ ምዕራፍ 8 ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው ይላል። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ምንድነው? ጠበኛ ነው። ጦርነት ውስጥ ነው ያለው። አይደለም እግዚአብሔርን የሚፈልግ ልብ ሊኖረው ይቅርና ሲጀምርም ምን ላይ ነው? ማርች አድርጓል። ጠበኛ ነው፣ ጦረኛ ነው። ለእግዚአብሔር ሕግ አይገዛም ይላል። ለእግዚአብሔር ሕግ አይገዛም። በጨለማ የሚኖር ሰው ለብርሃን ሕግ አይገዛም፣ መገዛትም አይችልም ይላል። አዲስ ወንጌኛ ትርጉም መገዛትም ተስኖታል። ታሪክ መስክሯል። በተፈጠረበት ማግስት ወድቋል። በሂደትም ደግሞ ይህንኑ እያረጋገጠ መጥቷል። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው። ለእግዚአብሔር ሕግ አይገዛም፣ መገዛትም ተስኖታል። በስጋ የሚመሩትም እግዚአብሔርን ማስደሰት አይችሉም ነው የሚለው። ቶታሊ ኢነብል ናቸው፣ አይችሉም። ለዚህ ነው ብርሃን በጨለማ ላይ መብራት አለበት። ክብር ለእግዚአብሔር ይሁን። የሞተ ሰው፣ በኃጢአት የሞተ ሰው፣ በድቅድቅ ጨለማ ውስጥ ያለ ሰው፣ ከመቃብር በታች ያለ ሰው፣ ከመሞትም አልፎ አጥንቱ የደረቀ ሰው፣ ከመድረቅም አልፎ አጥንቱ የተበታተነ ሰው፣ በሸለቆ ውስጥ ያለ ሰው፣ በውድቀት ገደል ውስጥ ያለ ሰው እግዚአብሔር ካልቀሰቀሰው በስተቀር እግዚአብሔር የማመንን ኃይል ካልሰጠው በስተቀር ከራሱ በሆነ አንዳች ነገር ወንጌልን ሊሰማ አይችልም። ሰምቶም ምላሽን መስጠት አይችልም። ከድንጋይ ምላሽ አይወጣም። ለዚህ ነው ስለ ልባችን መጽሐፍ ሲናገር ድንጋያማ የሚለው። በኃጢአት ተጸንሶ በኃጢአት የተወለደ ልብ፣ በጨለማ ውስጥ ተጸንሶ በጨለማ የተቀናበረ ልብ ዝንባሌው ወደ ጨለማ ስራ እንጂ ወደ ሎጎስ ብርሃን ሊሆን አይችልም። ይህንን እውነት መረዳት አለብን። ብርሃን እና ጨለማ በአንደኛው መቶ ክፍለ ዘመን በንጽጽር ሲቀርቡ ጥልቅ የሆነ ፍልስፍናዊ ስነ መለኮታዊ እሳቤ በውስጣቸው አለ። በዘፍጥረት ምዕራፍ 6 ቁጥር 5 ላይ ዘፍጥረት ምዕራፍ 6 ቁጥር 5 ላይ እግዚአብሔር አምላክ የሰው አመጽ በምድር ላይ የበዛና የልቡም ሐሳብ ዘወትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። የሰው ልጅ የልቡ ሐሳብ ዘወትር ሬጉላርሊ ፍሪኩዌንትሊ ወደ ምን ብቻ? ወደ ክፋት ብቻ ሚል ቃል አለ። ያዘነበለ የሰው የልቡ ዝንባሌ በድቅድቅ ጨለማ ውስጥ ያለ በኃጢአት የወደቀ ሰው፣ ጨለማ የተቆጣጠረው ሰው በምንም አይነት መንገድ የልቡ ዝንባሌ ወደ ብርሃን ሊሆን አይችልም። ስለዚህ ብርሃን ነው በማላይ መብራት ያለበት በጨለማ ላይ እንጂ ጨለማ ወደ ብርሃን ክሬቭ እያደረገ የሚሄድበት እግር የለውም። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም እጅግ አዘነ ይላል። እንኳንም ብርሃን በጨለማ ላይ በራ። አሜን። እንኳን በራ፣ እንኳን ኢኒሼቲቭን ብርሃን ወሰደ። ፈጽሞ የማይገናኙ ነገሮች ናቸው። ጨለማ ከብርሃን ጋር ባለው ግንኙነት ውስጥ ጠበኛ ነው። ጨለማን የሚወድ ብርሃንን የሚወድ የጨለማ አይነት የለም። ግልጽ ነው አይደለም? ሊኖርም
አይችልም። በተወሰነች እንኳን ፐርሰንት ብርሃንን ላይክ የሚያደርግ የጨለማ አይነት ሊኖር አይችልም። በተፈጥሮም ሊትራል በሆነው የጨለማ ብርሃን ንጽጽር፣ በመንፈሳዊውም የብርሃን ጨለማ ንጽጽር። ጥያቄው ትልቁ ጥያቄ መጽሐፍ ቅዱስ የሚጠይቀው ጥያቄ ሰው በጨለማ ውስጥ ያለ ሰው በእግዚአብሔር ፊት እንዴት ጻድቅ ሊሆን ቻለ ነው። እንዴት ነው ከጨለማ ወደ ብርሃን ይመጣ ዘንድ የቻለው ነው። ልክ በልዳዶስ እንደሚጠይቀው ኢዮብን ምዕራፍ 24 እና 5 ላይ ከሴትስ የተወለደ ንጹሕ ይሆን ዘንድ ይችላልን ይላል። ከሴት የተወለደ ምን ይሆን ዘንድ? ንጹሕ ሊሆን ይችላልን? ምንድነው ንጽህና? የብርሃን ሕይወት ነው፣ ቅድስና ነው ብርሃን። ይችላልን? በፊቱ ጨረቃ እንኳ ብሩህ ካልሆነች፣ ጨለማንቶ በአምላካችን በእግዚአብሔር ፊት ጨረቃ እንኳን ብሩህ አይደለም፣ ከዋክብትም ንጹሃን ካልሆኑ ይላል። ጨለማንቶ ስለ ጨለማ አታስብ። ጨረቃ ብሩህ አይደለም፣ ከዋክብትም ንጹሃን አይደሉም። ይልቁን ከብል የሚቆጠር የሰው ልጅ ትል የሆነውማ ሰው ይላል። ሊትራሊ ትል ይላል። ምንኛ ያንስ ይላል። የሆነ ዘመን ላይ የቁጣ ልጆች የነበርን፣ የሆነ ዘመን ላይ እግራችን ደም ለማፍሰስ ይሮጥብን የነበርን ሰዎች፣ የሆነ ዘመን ላይ በዓይናችን ፊት እግዚአብሔርን መፍራት ፈጽሞ ያልነበርን ሰዎች፣ የስጋችንን ምኞት እያረካን ቀድሞ በጽኑ ጨለማ ውስጥ ያለመታዘዝ ልጆች የነበርን፣ አባታችን አለመታዘዝ የነበርን፣ በአየር ላይ ለሚሰራው ሰይጣን ፕሮሞተርስ የነበርን እኛ እንዴት ነው ከዚያ ጽኑና ድቅድቅ ከሆነ ጨለማ ወደዚህ ግሩምና ድንቅ ወደሆነ ብርሃን መፍለስ የቻልነው? መጽሐፍ ይሄ ጥያቄ አስገርሞት ይጠይቃል። መዝሙር 8 ቁጥር 3 ላይ መዝሙር 8:3 የጣቶችህን ሥራ ሰማያትህን ስመለከት በስፍራቸው ያኖርካቸውን ጨረቃንና ከዋክብትን ሳይ በሐሳብህ ስፍራ ትሰጠው ዘንድ ሰው ምንድን ነው? እግዚአብሔር ነው የሚጠይቀው። እግዚአብሔር ሆይ የጣቶችህን ሥራ ሳያቸው። ስለ አንተ ክብር ያወራሉ። ሰማያት ክብርህን ያወራሉ። የሰማይ ሰራዊት ክብርህን ያወራል። በምድር የሚርመሰመሰው ክብርህን ያወራል። በውሃ ውስጥ ያለው ክብርህን ያወራል። የጣቶችህን ሥራ ሰማያትን ስመለከት በስፍራቸው ያኖርካቸውን ጨረቃንና ከዋክብትን ሳጠነጥናቸው ቁጭ ብዬ ስመለከታቸው በሐሳብ ትፍራ ትሰጠው ዘንድ ምንድን ነው ይላል። ሰውን ምንድን ነው? እንዴት አሰብከው? ትጠነቀቅለትም ዘንድ የሰው ልጅ ምንድን ነው? እንዳንተ አይነቱ እግዚአብሔር ምን ስለሆነ ነው ለዚህ ለማይጠቅም ትል ለሆነ በኃጢአት ተጸንሶ በኃጢአት ለተወለደ የልቡ ዝንባሌ ዘወትር ክፉ ብቻ ለሆነው ትጠነቀቅለት ዘንድ የሰው ልጅ ምንድን ነው? ከመላእክት በጥቂት አሳነስከው፣ የክብርንና የሞገስን ዘውድ አቀዳጀኸው፣ በእጆችህ ሥራ ላይ ሾምከው፣ ሁሉንም ከእግሩ በታች አስገዛህለት። በጎችንና ላሞችን ሁሉ የዱር አራዊትንም የሰማይ ወፎችንና የባህር ዓሦችን በባህር ውስጥ የሚርመሰመሱትንም ሁሉ አስገዛህለት። እግዚአብሔር አምላካችን ሆይ ስምህ በምድር ሁሉ ላይ ምንኛ ግርማዊ ነው። ክብር ለስሙ ይሁን። ምንድን ነው እግዚአብሔርን የተለየ የሚያደርገው? እኔና እናንተ ቤት እንደዚህ አይነቱን በጨለማ ውስጥ ያለውን ሰው ወደ ብርሃን አመጣ። ብርሃኑን በጨለማ ላይ አበራ። እግዚአብሔር ምንኛ ግርማዊ ነው። ክብር ለስሙ ይሁን። መዝሙር 107 ቁጥር 14 ላይ መዝሙር 107 ቁጥር 14 ከጨለማና ከሞት ጥላ አወጣቸው ተብሎ ተጽፏል። ያወጣን እሱ የተመሰገነ ይሁን። እስራታቸውንም ሰበረ። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ ተብሎ ተጽፏል። ብርሃንም በጨለማ ላይ ይበራል የሚለው ቃል እኔና እናንተን ካልነዘረን አደገኛ ነው። ስለኛ ነው እየጻፈ ያለው ዮሐንስ። እናንተ ጨለማ ነበራችሁ ነው። በጨለማ ውስጥ ኖሩ ነበር። ወደ ጨለማ ነበር ዝንባሌያችሁ። ከጨለማ ውጪ ሕይወት አታውቁም። በማህፀንም ሳላችሁ ጨለማ ነበራችሁ። ወጣችሁ የምትኖሩት በጨለማ ነበር። ነገር ግን ይሄ ሎጎስ፣ ይሄ ሁሉን የፈጠረ ሎጎስ
ከእግዚአብሔር ጋር የነበረ ሎጎስ ራሱ እግዚአብሔር የሆነ ሎጎስ በእርሱ ሕይወት ብቻ አይደለም የነበረው፣ ይሄ ሕይወት ደግሞ ስፔሲፊካሊ እናንተ ላይ በራ እያለ ነው። ሶዋት ኢየሱስ እውነተኛ የዓለም ብርሃን ነው። ክብር ለስሙ ይሁን። ይህንን ነው የሚነግረን መጽሐፍ። ያመስግኑ። መዝሙር 36 ቁጥር 9 እንዲህ ይላል። መዝሙር 36 ቁጥር 9 የሕይወት ምንጭ ካንተ ዘንድ ነውና በብርሃንህም ብርሃንን እናያለን ይላል። ማየት ስለቻልን አይደለም፣ ማየት ስለቻልን አይደለም፣ ስላሳየን ነው ይህንን ብርሃን ማየት የቻልነው። ክብር ለእግዚአብሔር ይሁን። በማቴዎስ ወንጌል ምዕራፍ 4 ቁጥር 12 ላይ ማቴዎስ 4:12 እንዲህ ይላል። በዚህም በነቢዩ ኢሳይያስ እንዲህ ተብሎ የተነገረው ትንቢት ተፈጸመ። የዛብሎን ምድር፣ የንፍታሌም ምድር፣ ከዮርዳኖስ ማዶ በባህር መንገድ አጠገብ ያለው የአሕዛብ ገሊላ በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ማን ነው ብርሃን ያየው? በጨለማ የሚኖር ሕዝብ ታላቅ ብርሃን አየ ይላል። በሞት ጥላ ምድር ላለው ብርሃን ወጣለት ይላል። ክብር ለእግዚአብሔር ይሁን። ይሄ የኔና የናንተ ድነታዊ ታሪክ ነው። ቆላስያስ ምዕራፍ 1 ቁጥር 13 ላይ ቆላስያስ 1:13 እርሱ ከጨለማ አገዛዝ ታደገን ወደሚወደው ልጁ መንግስትም አሻገረን ተብሎ ተጽፏል። ማን ነው ከዚህ ድቅድቅ ጨለማ ያዳነን? ማን ነው ወደ ልጁ መንግስት ያሻገረን? ክንዳችን ነው፣ አቅማችን በጭራሽ ዕውቀታችን አይደለም፣ ራሱ አሸጋገረን። ክብር ለእግዚአብሔር ይሁን። እናንተ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። በጌታ ነው ብርሃን የሆናችሁት። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 አንደኛ ጴጥሮስ 2:9 እናንተ ግን ስፔሲፊካሊ አዲሱን የእግዚአብሔርን ማህበረሰብ ነው የሚያወራው። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን ይላል። ስለ ጠራችሁ ነው የመጣችሁት እንጂ ስላወቃችሁ አይደለም የመጣችሁት። ድምፅ ጆሮአችሁ ውስጥ ስለገባ ነው። ድምፅ ልባችሁ ውስጥ ስለገባ ነው። ለዚህ ደግሞ ድነታዊ ጥሪ ምላሽ መስጠት የምትችሉበት የእግዚአብሔር ጸጋ ስለተሰጣችሁ ነው። ከጨለማ ወደ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ። ቀድሞ የእርሱ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረትን አላገኛችሁም ነበር፣ አሁን ግን ምሕረትን አግኝታችኋል ይላል መጽሐፍ። አሁን ግን ከኃጢአት ነፃ ወጥታችሁ የእግዚአብሔር ባሮች ሆናችኋል ይላል ሮሜ 6:22 ላይ። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። አሁን ግን ቀድሞ ጠፍሮ አስሮ ለነበረው ሞተን ከሕግ ነፃ ወጥተናል ይላል መጽሐፍ ቅዱስ። ከምን እንደወጣን ወዴት እንደመጣን ሳያቋርጥ ነው የሚነግረን። ስለምንረሳ ከየት እንደመጣ ማያውቅ ሰው ወዴት እንደመጣ አይገባው። ከምን እንደተነሳ ያልተማረ ሰው ምን ላይ እንደወጣ አያስተውልም። ስለዚህ ከየት እንደተነሳን መጽሐፍ ይነግረናል። ጨለማ ነበራችሁ፣ ከጨለማ ነው ወደሚደነቅ ብርሃን የመጣችሁት። ይሄም ደግሞ ከእናንተ በሆነ ጥረት ሳይሆን ይሄ በሎጎስ ያለው ህይወት፣ ይሄ የሰው ሁሉ ብርሃን የሆነው ህይወት እናንተ ላይ ምን ሆነ? በራን። ገላትያ 4:9 ላይ አሁን ግን እግዚአብሔርን አውቃችሁታል ይላል። ይልቁንም ደግሞ በእግዚአብሔር ታውቃችኋል። ማወቃችሁ አይደለም፣ ይልቁንም ከእናንተ እግዚአብሔርን ማወቅ የሚበልጠው ነገር፣ በጣም ኖብል የሆነው ነገር የእግዚአብሔር እናንተን ማወቁ ነው። ቆላስያስ 1:22 አሁን ግን ነውርና ነቀፋ የሌለባችሁ ቅዱሳን አድርጎ በእርሱ ፊት ሊያቀርባችሁ በክርስቶስ ሥጋ በሞቱ በኩል አስታረቃችሁ። አንደኛ ጴጥሮስ 2:25 እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። የጠፋ በግ ጥሎት ወደ ወጣው ጉረኖ ተመልሶ መምጣት የሚችልበት ምንም አይነት ሳይንሳዊ ምክንያት የለም። በጣም ዘመናዊ የሆኑ ስለ በግ የተጻፉ ጥናቶችን ሂዱና አንብቡ። መጥፋትና መባዘን አይለያይም። መባዘን ነው ወደ መጥፋት የሚያድገው። በምስራቅ እረኞች አንድ እረኛ ከፊት ሲሄድ በጎች ከኋላ ሲከተሉት መንገድ ዳር ሳር ያዩና አንዳንድ በጎች እዚያ ላይ ይባዝናሉ። ያ ሳር የሚያጠግባቸው መስሏቸው እረኛው ይሄዳል።
በጎቹም ይከተሉታል። ይሄኛው ግን መንገድ ዳር ባየው ጥቂት በሆነ ሳር ይታለልና ይባዝናል። ኦፍ ዘ ትራክ ይሆናል። መባዘን ላይ የቆየ በግ ደግሞ ወደ ምን ያድጋል? ወደ መጥፋት። ለምን? እረኛውም የለም፣ መንጋውም የለም። ብቻውን ሲጨርስ ሲነቃ ዙሪያው ማንም የለም። በረቱን ተመልሶ ሄዶ እንዳይቀላቀል መንገዱን አያውቅም። የጠፋም በግ ከመፈለግ መተው ይሻላል ነው የሚሉት። በዚህ ጉዳይ ላይ ሪሰርች ሂዱና አንብቡ። ለምን? መንገዶች ሁሉ ወደ ጉረኖ የሚወስዱት እየመሰለው ሞት ወደ አጠላበት እንስሳቶች መካከል ነው የሚገባው፣ ወጥመድ መካከል ነው የሚገባው በግ። እኛ ከሌሎች በጎች የተለየ አይኪው ስላለን በረቱንም እረኛውንም ደግሞ ለይተን ስለምናውቅ ከባዘንበት ብድግ ብለን የመጣን ልዩ ፍጥረት የሆንን በጎች አይደለም። እሱ ነው ወደኛ የመጣው የነፍሳችን እረኛና ጠባቂ። ክብር ለስሙ ይሁን። ከዚህ በረት ያልሆኑ ከሌላ በረት የሆኑ ሌሎች በጎች አሉኝ፣ እነሱን ደግሞ ላመጣ ይገባኛል ብሎ ነፍሱን እስከ መስጠት በጎቼ ብሎ በጎቹን የሚወድ ጌታ እሱ አገኘን። እሱ ፍየሎች መካከል አገኘን። እሱ አውሬ መካከል አገኘን። ሊያጠፉን በሚችሉ መካከል አግኝቶ ይሄ የኔ በግ ነው ብሎ ጠራን። እሱ ለሰጠው ታማኝ የሆነ ጌታ በጎቹን አሳልፎ የማይጥል ክብር ለስሙ ይሁን። ኤፌሶን ምዕራፍ 2 ላይ ይሄንን እውነት ይናገራል ጳውሎስ። እኛ ሁላችን በአንድ ወቅት ይላል፣ በአንድ ወቅት የጨለማውን ዘመን እያሰብን በጨለማ ውስጥ ነበርን፣ ጨለማም እኛም ውስጥ ነበር። እሱን በአንድ ቃል በአንድ ወቅት የስጋችንን ምኞት እያረካን መንገዱን እየተከተልን በመካከላቸው እንኖር ነበረ። በጨለማ ልጆች መካከል እንኖር ነበረ። እንደ ሌሎቹም የቁጣ ልጆች ነበርን። እንደ ሌሎቹም ዛሬ ወንጌልን እንደምንሰብካቸው መዳን ዛሬ ነው ብለን እንደምንመሰክርላቸው፣ በውጪ ነው ያሉት እንደምንላቸው፣ የተፈረደባቸው ናቸው እንደምንላቸው፣ በጨለማ ጠፍተዋል እንደምንላቸው እንደነርሱ በአንድ ወቅት የቁጣ ልጆች ነበርን። ነገር ግን ይላል፣ ክብር ለእግዚአብሔር ይሁን፣ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ፣ ስለ እናንተ አይደለም፣ ስለ ፍቅሩ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። ሄደን የወሰድነው ሳይሆን የተሰጠን ሕይወት ነው ያለን። ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በጸጋ ድናችኋል። ይኸውም ደግሞ የሆነው ይሄ ሁሉ የእግዚአብሔር ምሕረት የበዛላችሁ፣ ይሄ ሁሉ ፍቅር የፈሰሰላችሁ፣ ብርሃን በጨለማ ላይ የበራው፣ እረኛው ወደ ጠፋው በግ የመጣው ለአንድ ዓላማ ነው። ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። እንዴት ባለ ጸጋ እንዳዳነን እንድናውቅ፣ እንዴት ባለ ቸርነት እንደወደደን፣ እንዴት ባለ ምሕረት እንደሳበን እንድናውቅ ነው። ጸጋው በእምነት አድኗችኋለን። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማንም እንዳይመካ ከሥራ አይደለም። ማንም እንዳይመካ ከልብ ዝንባሌ አይደለም። ማንም እንዳይመካ ስለቻልን አይደለም። ማንም እንዳይመካ ስላወቅን አይደለም። ቸር ስለሆነ ነው፣ መሐሪ ስለሆነ ነው። ስለዚህ ሶሊ ዴኦ ግሎሪያ የፕሮቴስታንት አዳሲያን እንዳሉ ክብር ሁሉ ተጠቅልሎ ለማ ብቻ ይሁን? ለእግዚአብሔር ብቻ ይሁን። ብርሃኑን በጨለማ ላይ ላበራ ለእግዚአብሔር ይሁን። አዎ ስንቶቻችንን መዳናችን የሚገርመን ለምደነውስ ቢሆን ፍቅሩ ቀዝቅዞብንስ ቢሆን ራሳችንን በዚህ ቃል እንድናይ እግዚአብሔር ይርዳን። ይገርማል እኮ ብርሃን በራልኝ፣ ይገርማል እኮ ወደ እኔ መጣ፣ ይገርማል እኮ ሳበኝ ብለን እግዚአብሔርን ምስጋና በሞላው አንደበት ማመስገን አለብን። ቤተ ክርስቲያን ማለት መዳናቸው ገርሟቸው ዘወትር ሰንበት እየተገናኙ ከፍ ባለ ድምፅ አምላካቸውን በዝማሬ የሚያወድሱ የጽዮን ተጓዦች ማህበር ናት። የገረማቸው ሰዎች የሚሰበሰቡባት ናት። አዳነኝ እኮ ብላ ጮክ በሚል ድምፅ፣ የጎሮሮ ድምፅ፣ ከፍ ባለ ድምፅ አምላኳን የምታመልክ ናት የክርስቶስ ቤተ ክርስቲያን። የብርሃንንና የጨለማን ታሪካዊና አውዳዊ ፍቺ ማየቱ በጣም አስፈላጊ ነው። እሱን ካየን በኋላ ነው ብርሃንም በጨለማ ይበራል የሚለው ሐሳብ የሚገባ።
ብርሃንም በጨለማ ይበራል። ይሄ ብርሃን ሴቪንግ ላይት ነው፣ ሰዎችን የሚያድን ብርሃን ነው። ይሄ ብርሃን የክርስቶስን ማንነት እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ማወቅና ማመን ነው። ይሄ ብርሃን ኢየሱስም በማንነቱ ወደ ማወቅ የልብ አብርሆት መድረስ ነው። ይሄ ደግሞ በእግዚአብሔር ጸጋ ብቻ ነው። ለዚህ ነው አንድ ቃል አለ ይበራል የሚል ይበራል የተሰወረ አይደለም ነው። የሆነ ጊዜ በርቶ አሁን ላይ የጠፋ አይደለም። ይበራ ነበረ፣ እየበራ ነው፣ ማብራቱንም ደግሞ ይቀጥላል። ክብር ለስሙ ይሁን። ስለዚህ ይሄ ይበራ ነበር የሚለው ቃል በዚሁ በመቅድሙ ውስጥ ለምሳሌ ቁጥር 9 ላይ ምዕራፍ 1 ቁጥር 9 ለሰው ሁሉ ይላል። ለሰው ሁሉ የሚያበራው ለስንቱ? ለሰው ሁሉ ያበራል። የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለም ነበር። ስለዚህ ኢየሱስ አምላካዊ ባህሪውና እግዚአብሔር በእርሱ የገለጠው የሕይወት ብርሃን አሁን አይደለም መታየት የጀመረው። እንደ ዮሐንስ አገላለጽ ከጥንት ጀምሮ ይበራ ነበር። ከጥንት ጀምሮ ለሰው ሁሉ ይበራ ነበር። ነገር ግን ጨለማ አላሸነፈውም የሚለው ቃል ደግሞ ለነማ እንደበራ በደንብ እንድንፈትሽ የሚረዳ ነው። ሎጎስ ስጋ ከመሆኑም በፊት በፕሪ ኢንካርኔት ስቴት ውስጥም እንዲሁም ደግሞ ስጋ ከሆነም በኋላ ብርሃን ነው። ብርሃንነት ማንነቱ ነው። ይሄን ደግሞ በውድቀት ማግስት አይተናል። በዘፍጥረት ምዕራፍ 3 ቁጥር 15 ላይ ዘፍጥረት 3:15 በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። በሕጉም በነቢያትም በመዝሙራትም መጽሐፍት ስለዚህ የእግዚአብሔር ብርሃን ተጽፎልናል፣ ተመስክሮልናል። ኢየሱስ የዓለም ብርሃን መሆን የጀመረው ስጋ ከሆነ በኋላ አይደለም። በብሉይ ኪዳንም እግዚአብሔር ለሰው ልጆች ሁሉ በጨለማ ላሉት ሁሉ ያበራው የነበረው ብርሃን አንድ ነው፣ እርሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ጨለማም አላሸነፈውም ይላል። ይህንን አይተን እንጨርሳለን። ብርሃንም በጨለማ ላይ ይበራል፣ ጨለማም አላሸነፈውም ይላል። ቁጥር 5 ውስጥ ሁለት ነገር ነው እንግዲህ በዚህ ንጽጽር ዮሐንስ የጻፈልን። አንደኛው ብርሃን በጨለማ ላይ እንደሚበራ ነው። በብርሃንና በጨለማ መካከል ባለ ግንኙነት ውስጥ አንዱ የተሰጠን ትምህርት ማን ነው? በማ ላይ የሚበራው? ብርሃን በጨለማ ላይ ይበራል ነው። ዳይሬክሽናል ነው። ከብርሃን ወደ ጨለማ ነው መብራት የፈሰሰው። እሱን ነው ቀድሞ ያሳየን። በዚሁ በቁጥር 5 ሁለተኛው አረግ ላይ ደግሞ የሚነግረን ጨለማ ብርሃንን ምን አደረገው? አላሸነፈውም። ሁለቱን በሚገባ ለብቻ አቁሞ ማየትና መሃላቸው ያለውን ግንኙነት ማጥናት አስፈላጊ ነው። አንደኛው ብርሃን ከጨለማ ጋር ባለው ግንኙነት ከጥንት ጀምሮ ጨለማ ላይ ሲያበራ የመጣ እንደሆነ ነው የተነገረ። ብርሃን ከጨለማ ጋር ባለው ግንኙነት ከጥንት ጀምሮ ጨለማ ላይ ሲያበራ የመጣ እንደሆነ ነው የነገረን። ያበራል የሚለው ኮንቲኒየስ ቴንስ ስለሆነ፣ ሁለተኛው ደግሞ ጨለማ ከብርሃን ጋር ባለው ግንኙነት ከጥንት ጀምሮ ብርሃንን እንዳላሸነፈው ነው እየነገረን ያለው። ብርሃን በጨለማ ላይ ይበራል፣ ጨለማ ደግሞ ብርሃንን አላሸነፈውም። እነኚህን ሁለቱን ሐሳቦች እንድንይዝለት ፈልጓል። የዮሐንስ ወንጌል አጠቃላይ ይዘቱ በእነኚህ በብርሃንና በጨለማ መካከል ባለው ኮንትራስት እጣሬ ሆኖ መቀመጥ ይችላል። ሰመራይዝ ተደርጎ ጨለማ ብርሃንን አላሸነፈውም ነው ሁለተኛው ኃይለ ቃል። እዚህ ጋር አላሸነፈውም ተብሎ የተተረጎመው ቃል እጅግ በጣም አሻሚ ትርጉም ያለው ቃል ነው። ከዚህ የተነሳ ብዙዎችን አከራክሯል። እንዲያከራክር የሆነው ደግሞ ሁለት ፍቺ በውስጡ ስላለ ነው። በግሪክ ካተለምባኖ የሚል ቃል ነው ያለው። ካተለምባኖ አንደኛ ቱ ኦቨርካም ማለት ነው፣ ማሸነፍ ነው ፍቺው፣ እንደገባበት አውድ ይወሰናል። ሁለተኛው ደግሞ ቱ ፐርሲቭ ነው፣ አለመረዳት ነው። አላሸነፈውምና አልተረዳውም የሚሉ እነኚህ ሁለት ቃላቶች በአንዱ ካታላምባኖ ውስጥ አሉ። ከዚህ የተነሳ አንዳንድ የመጽሐፍ ቅዱስ እትሞች አላሸነፈውም የሚለውን ፍቺ ይመርጣሉ። አንዳንዶቹ ደግሞ አልተረዳውም የሚለውን ፍቺ ይመርጣሉ።
እንግዲህ መጽሐፍ ቅዱስ በአማርኛ አልተጻፈም፣ በእንግሊዝኛም አልተጻፈም፣ በግዕዝም አልተጻፈም። የተጻፈው በግሪክና በዕብራይስጥ ቋንቋ ነው። የግሪኩ ካታለምባኖ ሁለቱም ፍቺ በሚይዝበት ሁኔታ እንደዚህ አይነት ቃል ሲገጥመን በጣም ጤናማ የሆነው አጠናን በተቻለን መጠን የክፍሉን አውድ ማገናዘብ ነው። ለምሳሌ ካታላምባኖ የሚለው በመቅድሙ አውድ ለማየት እንሞክር። በዚህ ከ1 እስከ 18 ባለው ውስጥ በመቅድሙ ውስጥ ብርሃን ተብሎ የተጠራው ማን ነው? ሎጎስ ነው። ጌታችን ኢየሱስ ክርስቶስ ነው ብርሃን ተብሎ የተጠራው። በዚህ መቅድም ውስጥ ይህ ብርሃን ከጨለማና በጨለማ ውስጥ ካሉ ሰዎች ጋር ያለውን ግንኙነት ዮሐንስ በግልጽነት ነው የጻፈልን። ለምሳሌ ከቁጥር 9 እስከ ቁጥር 11 ያለውን ብታዩ ዮሐንስ 1 ከ9 እስከ 11 ለሰው ሁሉ የሚያበራው እውነተኛው ብርሃን የትኛው ብርሃን? እዚያ ቁጥር 4 ላይ የተነገረን አሁን ቁጥር 5 ላይ እየተማርን ያለ ነው። እሱም ጌታችን ኢየሱስ ክርስቶስ ሎጎስ የተባለው መድኃኒታችን ነው። ለሰው ሁሉ የሚያበራው እውነተኛ ብርሃን ወዴት ይመጣ ነበር ነው የተባለው? ወደ ዓለም ይመጣ ነበር፣ በዓለም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙም ምን አላረገውም ይላል። አላወቀውም የሚል ቃል አለ። አላወቀውም። ወርዶ ከቁጥር 9 በኋላ ዮሐንስ ኢየሱስ በጨለማ ውስጥ ካሉ ሰዎች ጋር ያለውን ግንኙነት በዓለም መካከል ሲመላለስ ከዓለም ጋር ያለውን ግንኙነት ሲገልጽ አላወቀውም፣ ዓለም አላወቀውም የሚል ቃልን ነው የሚጠቀመው። እንዲሁም ቁጥር 11 ላይ ሄዳችሁ ስታዩ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ ምን አላደረጉትም፣ አልተቀበሉትም ይላል። በቁጥር 18 ውስጥ በመቅድሙ ውስጥ ሎጎስ ብርሃን ከሰው ልጆች ጋር ያለው ግንኙነት እንዴት ባለ መልኩ ነው የተጻፈው? የሰው ልጆች እንዳላወቁት፣ በጨለማ ውስጥ ያሉ እንዳላወቁት፣ ደግሞ እንዳልተቀበሉት ነው የተጻፈልን። ከዚህ የተነሳ ይሄ ቁጥር 5 ላይ ያለው አላሸነፈውም የሚለው ቃል ብቻውን የሚቆም እንዳይሆን ከአውዱ ጋር የተናበበ ትርጉም መስራት አለብን። ከመቅድሙም ወጣ ብለን በአጠቃላዩ የዮሐንስ ወንጌል ውስጥ ኢየሱስ ከሰው ልጆች ጋር ባለው ግንኙነት ውስጥ የትኛው ነው የተጻፈው? ወይም ብርሃን ከጨለማ ጋር ባለው ግንኙነት ውስጥ አለማወቅ ነው አለማሸነፍ ነው የተጻፈው የሚለውን አውዱን መፈተሽ እንችላለን። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ከቁጥር 19 ጀምሮ ካያችሁ 3:19 ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው፣ ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። በዚህ ክፍል ውስጥ በ3:19 ውስጥ ብርሃንና ጨለማ መካከል ያለው ግንኙነት እንዴት ባሉ ቃላት ነው የተብራራው? ጨለማ ውስጥ ያሉ ሰዎች ብርሃንን እንደማይወዱ፣ እንደሚጠሉ፣ ወደ ብርሃን እንደማይመጡ ነው የተጻፈልን። እንዲሁም ምዕራፍ 5 ቁጥር 40 ላይ 5:40 ላይ እናንተ ግን ሕይወት እንዲኖራችሁ ወደ እኔ መምጣት አትፈልጉም ይላል ኢየሱስ። አለመፈለጋቸውን ድጋሚ አጽንኦት ሰጥቶ ምዕራፍ 5 ላይ ይጽፋል። አሁንም 3 ምዕራፍ ዘለን ምዕራፍ 8 ቁጥር 12 ጋር ብንሄድ 8:12 እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆናል እንጂ ከቶ በጨለማ አይመላለስም። መከተልን ነው የሚያሳየው። ስለዚህ ካታለምባኖ የሚለው የግሪክ ቃል ከክፍሉ አውድ ኢሚዲየት ከሆነው ከመቅድሙም አውድ ከአጠቃላይ ምዕራፎችም አንጻር ካየነው አላሸነፈውም ከሚለው ሐሳብ ይልቅ አልተረዳውም ወደሚለው ያመዝናል። ስለዚህ ጨለማም ብርሃንን አልተረዳውም የሚል ትርጉም ካያችሁ ስህተት አይደለም የሰሩት። ጨለማም ብርሃንን አላሸነፈውም የሚለውንም ትርጉም ካያችሁ ስህተት አይደለም የሰሩት። ዮሐንስ ሆነ ብሎ ነው ሁለቱንም ፍቺ የፈለገ ይመስላል ሁለቱም ፍቺ ያሉበትን ቃል የተጠቀመው። በሁለቱም ደግሞ ዳይሬክሽን ብናጠና የሎጎስ ክሪስቶሎጂን አያናጋውም። ብርሃንም ጨለማም ብርሃንን አልተረዳውም፣ አላስተዋለውም፣ አልተገነዘበውም በሚለው ማጥናት እንችላለን። ኢየሱስ የዓለም ብርሃን ሆኖ ኢየሱስ የእግዚአብሔር የመጨረሻው መገለጥ ሆኖ ጨለማ ውስጥ ወዳለች ዓለም መጥቷል፣ ስጋ ሆኗል። ይህን ቁጥር 14 ላይ ይነግረናል። ሰዎች ግን ከብርሃን ይልቅ ምንን ፈለጉ? ጨለማን ፈለጉ። ወደ ክርስቶስ መምጣትን አልወደዱም። በክርስቶስ አምኖ የዘላለምን ሕይወት ማግኘትን አልፈለጉም። ዮሐንስ 12:46 ላይ
ዮሐንስ 12:46 በእኔ የሚያምን ብሎ ራሱ ጌታ ይናገራል። በእኔ የሚያምን በጨለማ እንዳይኖር ብርሃን ሆኜ ወደ ዓለም መጥቻለሁ ይላል። ብርሃን እንደሆነ ሲያስተምር ከሰዎች ዲማንድ የሚያደርገው መታመንን ነው። ሰዎች እንዲያውቁት ነው። ሰዎች እንዲያስተውሉት ነው። ሰዎች በማንነቱ እንዲቀበሉት ይፈልጋል። እንዲሁም ምዕራፍ 12 ውስጥ ቁጥር 36 ላይ የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በዚህ ብርሃን እመኑ ይላል። ማመንን መቀበልን ያስተምራል። አልተረዳውም በሚለው ቃል ይሄንን መተርጎም እንችላለን። አላሸነፈውም የሚለውንም ደግሞ ከተን ብናጠና ያን ያህል የትርጉም መዛባት አይፈጠርም። ምናልባት ዮሐንስ ቀደም እንዳልኩት ይሄን ቃል ሲስበው ሁለቱም ፍቺ በአንድ ላይ እንዲቀመጡለት ፈልጎ ሊሆን ይችላል። አላሸነፈውም ብለን ደግሞ እንድንተረጉም የሚያስገድዱን ምክንያቶች አሉ። ምክንያቱም ዓለም በጨለማ ውስጥ ያለው ዓለም ብርሃንን አለማስተዋል ብቻ አይደለም፣ ብርሃንን አለመረዳት ብቻ አይደለም፣ ብርሃንን አለመገንዘብ ብቻ አይደለም። እዛ ላይ ብቻ አልቆመም። ዓለም ወይም የጨለማው ልጆች ብርሃን ሆኖ የመጣውን ኢየሱስን አለማስተዋል ላይ ብቻ አይደለም የቆሙት። አልፎም ዓለም ሊገድለው ፈልጓል። አልፎም ዓለም ሊያጠፋው ፈልጎ ነበር። ስለዚህ አላሸነፈውም ብለንም መረዳት እንችላለን። እዚህ ጋር መጠንቀቅ ያለብን ጨለማም አላሸነፈውም ሲባል መጠንቀቅ ያለብን በምንም አይነት ተአምር ጨለማንና ብርሃንን ኢኳል ፓወር አድርጎ አይደለም ዮሐንስ እየጻፈልን ያለው። ጨለማና ብርሃን ፈጽሞ ተመጣጣኝ የሆነ እኩል የሆነ ኃይል ሊሆኑ ስለማይችሉ አቴንሽናችሁን ፈልጋለሁ። ዓለም ኢየሱስን፣ ዓለም ሎጎስን፣ ዓለም እግዚአብሔር ወልድን፣ ዓለም ብርሃንን ሜንታሊ ኮምፕሬሄንድ አላደረገው፣ በአይምሮው አልጨበጠው፣ አልተረዳው፣ አላስተዋለው፣ አልተገነዘበው። ይሄ ብቻ ደግሞ አይደለም፣ ነገር ግን ፊዚካሊ አፕሬንድ ለማድረግ ወይም ደግሞ በእጁ ሊጨብጠው፣ ሊገድለው፣ ሊያጠፋው ደግሞ ጥሯል፣ ፈልጓል። ነገር ግን አልሆነም። ጥንት ላይ ሊያጠፋው ሊቋቋመው እንዳልቻለ ሁሉ ዛሬም የጨለማ ስራ የቱንም ያህል የበረታ ቢመስልም፣ የቱንም ያህል ብዙ ቢመስልም፣ የቱንም ያህል የገነነ ቢመስልም በሎጎስ የመጣውን ብርሃን ፈጽሞ ሊቋቋም አይችልም። ዮሐንስ 16:33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ስለዚህ ይሄ አላሸነፈው የሚለው ቃል በብርሃንና በጨለማ መካከል ያለውን ጦርነት ያሳየናል። ይሄ ደግሞ አልተረዳውም በሚለው ደግሞ ስንተረጉም በብርሃንና በጨለማ መካከል ባለ ግንኙነት ውስጥ የጨለማ ብርሃንን ፈጽሞ ማስተዋል አለመቻል ይነግረናል። በሁለቱም ትርጉም ውስጥ ኢየሱስ ከዓለም ጋር ያለው ግንኙነት በግልጽ ተጽፎልናል ማለት ነው። ዛሬም የዓለም ጨለማ፣ ዛሬም የጨለማ ስራ ኃጢአት የክርስቶስን አካል ቤተ ክርስቲያንን ሊቋቋማት፣ ሊያረክሳት፣ ሊበክላት፣ ፑልፒቷ ላይ ሊነግስ፣ መጽሐፏን ሊጨመድድ፣ ቅዱሳኗን ሊቆጣጠር በብዙ ይጥራል። የአስተምሮ ጥራት ችግር እንዲገጥማት፣ የህይወት ጥራት ችግር ውስጥ እንድትገባ፣ የአመራር ጥራት ችግር ውስጥ እንድትገባ ብዙ የጨለማ ቁራጭና ርዝራዦችን በመድረኳ ዙሪያ ሲዞሩ ማየት እንችላለን። ይሄ የኛ ዘመን ጋድ ስለሆነ ብርሃኗ ደምቆ እንዳይበራ፣ የእግዚአብሔር ቃል እንዳይሰበክ መድረኳን ሊያጨልም፣ የመስተሳልቃን ሜዳ ሊያደርጋት፣ የሚሳለቁ ሰዎች መጫወቻ ሊያደርጋት በብዙ እየጣረ ነው። ጌታችን በተወለደ ማግስት ሊያጠፋው፣ ሊገድለው ሰይፉን ስሎና ሰንግሎ ይሮጥ እንደነበረው ሁሉ ዛሬም ከትንሣኤ በኋላ በአካሉ በቤተ ክርስቲያን ውስጥ ለዓለም ሁሉ እንዲሰበክ የሰጠውን ወንጌሉን በስህተት ለማጨለም በብዙ ይጥራል። የጥንቷ ቤተ ክርስቲያን ይህንን መከራ ተጋፍጣ አልፋለች። ተጋፍጣ ደግሞ ያለፈችው ከጨለማ ስራ ጋር የተዋጋችው የብርሃንን የጦር ዕቃ በአግባቡ በመልበስ ነው። በድቅድቅ ጨለማ ውስጥ እንደ ብርሃን ልጆች በመመላለስ ነው። በእኩለ ሌሊት ውስጥ እንደ ቀን ልጆች በመመላለስ ነው። ይህንን በሮሜ ምዕራፍ 13 ቁጥር 11 ላይ ጳውሎስ አስተምሯል። ሮሜ 13:11 ዘመኑን በማስተዋል ይህን አድርጉ፣ ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና፣ ሌሊቱ ሊያልፍ
ቀኑም ሊጀምር ነው። ስለዚህ የጨለማን ስራ ጥለን የብርሃንን ጦር ዕቃ እንልበስ። በቀን እንደምንመላለስ በአግባብ እንመላለስ። በጭፈራና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናትም አይሁን። ይልቁንም ጌታ ኢየሱስ ክርስቶስን ልበሱት። ምኞቱንም ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻቹለት ይላል። እንደ ብርሃን ልጆች ኑሩ ሲል መጽሐፍ፣ የብርሃንን የጦር ዕቃ ልበሱ ሲል መጽሐፍ፣ ይሄ በጨለማ ላይ የበራው ብርሃን በእናንተ ላይ በርቶ መቆም አይፈልግም። በእናንተ ደግሞ አልፎ ለጨለማው ዓለም ማብራት ይፈልጋል። ለዚህ ነው መጽሐፍ ሲናገር እናንተ የዓለም ምኖች ናችሁ ይላል፣ ብርሃን ናችሁ ይላል። ሰይጣን ደግሞ ፈጽሞ ይሄ ብርሃን ደምቆ እንዲበራ ስለማይፈልግ የክርስቶስን አካል ቅዱሳንን በጨለማ ስራ በጨለማ መረብ ጠልፎ ይዛቸዋል። በተራራ ላይ ያለች ከተማ ልትደበቅ አትችልም። ሰዎችም መብራት አብርተው ከእንቅብ ስር አያስቀምጡትም፣ በቤት ውስጥ ላሉት ሁሉ እንዲያበራ በመቅረዝ ላይ ያስቀምጡታል እንጂ። እንደዚሁም ሰዎች የሚለው በጨለማ ውስጥ ያሉ ሰዎች የሚለው ጨለማ በውስጣቸው ያለ ቀድሞ እናንተ የነበራችሁበትን ሕይወት ይኖሩ የነበሩ ወደዚህ ሰማያዊ ጥሪ ያልመጡ ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ አንድ ነገር አድርጉ። ምንድነው? እርሱም ብርሃናችሁ በሰዎች ፊት ምን ይሁን? ይብራ። እግዚአብሔር ይርዳን። እንደ ብርሃን ልጆች መመላለስ ይሆንልን። ብርሃን እንደበራብን ምስክሩ እኛ በሰዎች ፊት የምናበራው ብርሃን ይሁን። በእርግጥም ብርሃን እንደበራ በምን ይታወቃል? ወንጌል ልባችሁን እንደቀየረው በምንድን ነው የምታውቁት? መንፈስ ቅዱስ እንደሞላባችሁ በምንድን ነው የምታውቁት? ተስፋ አደርጋለሁኝ ወንበር በመስበር እንደማንል፣ ተስፋ አደርጋለሁ ልሳን በመናገር እንደማንል፣ እንደዛ እየተናገሩ እንደዛ ወንበር እየጨረሱ በኃጢአት እስራት ውስጥ ተጠላልፈው የጠፉ በርካታ ሰዎች አሉ። እግዚአብሔር ከሞት ወደ ሕይወት እንዳሻገረን ከጨለማ ወደ ብርሃን እንዳፈለሰን በምንድን ነው እርግጠኞች መሆን የምንችለው? ውስብስብ አይደለም። አይነተኛ ማሳያው ቅድስና፣ እንደ ብርሃን ልጆች መመላለሱ። በእግዚአብሔር ርኅራኄ ለምናችኋለሁ ይላል ጳውሎስ በሮሜ ምዕራፍ 12። ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ። የብርሃንን የጦር ዕቃ ልበሱ። እንደ ብርሃን ልጆች ተመላለሱ። የጨለማን ስራ አስወግዱ። ወደ ጨለማ የገባ የአካል ብልት ካላችሁ እሱን ጠልፋችሁ አምጡት፣ ውሰዱት። በቃሉ አይናችሁ ሄዶ ከሆነ አምጡት፣ ምላሳችሁ ሄዶ ከሆነ አምጡት፣ ምኞታችሁ ሄዶ ከሆነ አምጡት። እያንዳንዱን የአካላችሁን ብልት እግዚአብሔር ማየት የሚፈልገው በብርሃን ውስጥ ነው። ይህንን ደግሞ ከኛ በሆነ አቅም ልናደርገው አንችልም። ይህንን እንድናደርግ ደግሞ የሚረዳንን ጸጋ ሰጥቶናል። ክብር ለስሙ ይሁን። እግዚአብሔርን መምሰል እንዴት እንደሆነ የሚያሰለጥን ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ አለልን። ስለዚህ በእምነት ወደ ጸጋው ዙፋን መቅረብ ይሆንልን። በእምነት ወደ ጸጋው ዙፋን። ዛሬም ኢየሱስ ዓለምን አሸንፌዋለሁ እንዳለ ቅዱሳንም እንደ ብርሃን ልጆች ጨለማን ማሸነፍ የሚችሉበት እምነት አላቸው። ይህንን ራሱ ዮሐንስ ይናገራል። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ዓለምን ምን ያደርጋል? ያሸንፋልና። ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ተብሎ ተጽፏል። እናንተ ሰዎች ይህን ወንጌል ስታነቡ ብሏል ዮሐንስ፣ ኢየሱስ ክርስቶስ እንደሆነ የእግዚአብሔር ልጅ እንደሆነ እንድታምኑ አምናችሁም በእርሱ ሕይወት እንዲሆንላችሁ ይሄ ተጽፏል። ስለዚህ ዓለምን ማሸነፍ ከፈለጋችሁ፣ የጨለማን ስራ ማዋረድ ከፈለጋችሁ በክርስቶስ ማንነት ላይ የረካ ልብ ይኖራችሁ፣ በክርስቶስ ማንነት ላይ እርግጠኛ የሆነ ሃይማኖት ይኖራችሁ። ያኔ ዓለምን ይሄ እምነት ያሸንፈዋል። ወንድሞቼ እህቶቼ፣ ይህንንም ትምህርት የተለያየ ቦታ ሆናችሁ የምትሰሙ ሁላችን ከከበበን ጨለማ በላይ የበራብን ብርሃን ይበልጣል። እኛ ጋር ያለው በውጭ ካለው ይበልጣል። ከኃጢአት ሙላት የልጁ ብርሃን ይበልጣል። ስለዚህ ዓለምን እያየን ተስፋ አንቁረጥ። ስጋዊነትን እያየን ተስፋ አንቁረጥ። በውጭ ያለውን የጨለማውን ጽኑነት እያሰብን እግዚአብሔር በልጁ እኛ ላይ ያበራውን ብርሃን አንናቅ።
ኑ ይሄ ብርሃን ደምቆ እንዲወጣ በጨለማም ላይ እንዲበራ በጨለማ ያሉም ወደዚህ ብርሃን እንዲመጡ እኛም የዚህ ብርሃን ልጆች መሆናችን እንዲመሰከር በአንድነት ወደ ጸጋው ዙፋን እንቅረብ። እግዚአብሔር ደግሞ ጸጋውን ያበዛልናል፣ ኃይልን ይሰጠናል። እንደ ድካማችን አይፈርድብንም፣ እንደ ድካማችን ግን ይራራልናል። በነገር ሁሉ ሊራራልን የሚችል ሊቀ ካህን ነው ያለን። በሰማይ የኛ ሰው አለ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል።